ጤና ይስጥልን አድማጮቻችን እንደምን ውላችኋል። እነሆ ኢትዮጵያ ውስጥ ሰይፈ ነበልባል ጋዜጣ ሲታተምና ለህዝብ ኢንፎርሜሽን ሲሰጥ እንደነበረ የምናስታውሰው ታሪክ ነው። በኢትዮጵያ መንግስት ተገዶ እስከተዘጋበት ድረስ ጋዜጣው በህዝብ ዘንድ ተወዳጅነትና ተነባቢነት የነበረው መሆኑ ይታወቃል። ታዲያ ሰይፈ ነበልባል ጋዜጣ ዛሬ በአሜሪካ የምስራች አለኝ ይላል። የምስራቹ እንኳን ደስ አሎት እንኳን ደስ አለን። ሰይፍ ጋዜጣ ወደ ሰይፈ ነበልባል ሬዲዮን አደገ። ሰይፈ ነበልባል ሬዲዮን ስለ እውነትና ለእውነት የሚሰራ ሬዲዮን ነው። ሰይፍን ያድምጡ። ይህ የሰይፈ ነበልባል ሬዲዮ ፕሮግራም ነው። እንሆ ሰዓታችንን ጠብቀን ፕሮግራማችንን ጀምረናል። ጤና ይስጥልኝ እንደምን ውላችኋል። ዜና እናሰማለን። ጥር 10 2004 የፌዴራሉ ከፍተኛ ፍርድ ቤት ልደታ መደብ 3ኛ ችሎት መንግስት በኤልያስ ክፍሌ የክስ መዝገብ በሽብርተኝነት ወንጀል በከሳቸው ጋዜጠኞች ውብሸት ታዬ፣ ጋዜጠኛ ርዕዮት ዓለም ላይና የኢትዮጵያ ብሔራዊ ዲሞክራሲያዊ ፓርቲ ሊቀመንበር አቶ ዘሪሁን ገብረ እግዚአብሔርና ወይዘሮ ሂሩት ክፍሌ ላይ የጥፋተኝነት ፍርድ አሳለፈም። የቅጣቱ ውሳኔን ለማስተላለፍ ለጥር 17 2004 ተለዋጭ ቀጠሮ ይዟል። ላለፉ 4 ወራት በማዕከላዊ ወንጀል ምርመራ ቢሮ በቃሊቲ ማረሚያ ቤት በእስር ቤት ሆነው ሲከራከሩ የነበሩት ሁለት ጋዜጠኞች የፓርቲው ሊቀመንበር አቶ ዘሪሁንና ወይዘሮ ሂሩት ክፍሌ በመጀመሪያም የእውነቱ እንዲወጣ ስንከራከር ከዚህ ፍርድ ቤት ፍትህን እናገኛለን ብለን አስበን ሳይሆን እውነቱ በታሪክ ተመዝግቦ እንዲቀር ነው። ይህንን በማድረጋችንም ዓለም በእኛ ክስና እስር በኢህአዴግ መንግስት ላይ ጠንቅቆ አውቆታል ሲሉ ገልጸዋል። የጋዜጠኞች መብት ተከራካሪ የሆነው ስፒቼ ይህንን ክስ አጣጥሎታል። እንደሚታወቀው በርካታ ጋዜጠኞች ከሚወዳት ሀገራቸው በኢህአዴግ ሰንካላ ምክንያት ክስ ሀገራቸውን ጥሎ እየኮበለሉ ይገኛሉ። እስካሁን ድረስ ወደ 230 ጋዜጠኞች አገራቸውን ጥለው ተሰደዋል። ከተማ ነዋሪዎች ላይ የፌዴራል ፖሊስ ድብደባና ወከባ እየፈጸመባቸው መሆኑን ነዋሪዎቹ ገለጹ። በኦሮሞ ህዝብ እንቅስቃሴ የተደናገጠው ወያኔ የኦሮሞን ተማሪዎችና የኦሮሞን ተወላጆች በተገኘበት እያሰረና እየገደለ መሆኑንም አንዳንድ ነዋሪዎቹ አበክረው ገልጸዋል። የኦሮሞ ነጻነት ግንባርን ትሸሽጋላችሁ፣ ካድሬዎችንም ታመላልሳላችሁ በሚል ሰንካላ ምክንያት በአሁኑ ሰዓት ከአምቦ በርካታ ነዋሪዎች ወደ ሆለታ ከተማ ተይዘው መታሰራቸውና ታጠቅ በሚባለው ካምፕ እየተሰቃዩ መሆናቸውን ለዝግጅት ክፍላችን ገልጸዋል። ኦሮሚያ በተማሪዎች ቁጣ እየተናጠች ባለችበት በአሁኑ ወቅት የወያኔ ባለስልጣናት ቁጣውን ለማዳፈን ሲጥሩና ደፋ ቀና ሲሉ ይታያሉ። ፕሮፌሰር መራራ ጉዲና ይህንኑ ግጭት እንዳለ ገልጸዋል። ተማሪዎቹ ከባለስልጣናት ጋር እየተጋጩ መሆናቸውን ሲገልጹልን ፕሮፌሰር መራራ በአክለውም እንዲህ ሲሉ ተደምጠዋል። የኦሮሞ ህዝብ ለነጻነቱና ለክብሩ ሲል መታገል አለበት ሲሉ ጥሪያቸውን አክለዋል። ይህ የሰይፈ ነበልባል ሬዲዮ ፕሮግራም ነው። አድማጮቼ ዜናው በዚያ በቃ። ከቀሪ ፕሮግራማችን ጋር መልካም ቆይታ። በቅድሚያ ፕሮፌሰር መራራ ጉዲና ለቃለ መጠየቁ ፈቃደኛ ስለሆኑ ከልብ አመሰግናለሁ። በመጀመሪያ ልጠይቆት የምፈልገው በአሁኑ ሰዓት በኢትዮጵያ ውስጥ ያለው የፖለቲካ ሁኔታ ምን ይመስላል? አዲስ ነገር የለም። አጠቃላይ አድሮ የተለመደው ቀውሱ ቀጥሏል። አንዳንድ ቦታዎች ተማሪዎች አዳማ ዩኒቨርሲቲ፣ ወለጋ ዩኒቨርሲቲ፣ አምቦ አካባቢ አንዳንድ ቦታዎች ተማሪዎች ከፖለቲካኖች ጋር እየተጋጩ ነው።
ሌላው ግን ያው እንዳለ ነው ማለት ነው። በግጭቱ መካከል ተማሪ የተጎዳለ የታሰረ ወይም የእናንተ አባል በእስር ላይ ያለ ስም ዝርዝራቸውን የሚያውቋቸው አለ? የኛ አባሎች ባይሆኑም በደጋፊነት ደረጃ ሊኖሩ የሚችሉ ታስረዋል። ዞሮ የተማሪና የመንግስት ግጭት ነው። በቀጥታ አባሎቻችንና አባሎቻችን ያው ሲታሰሩ ነበር። እሱ ካለፈው መጋቢት ወር ጀምሮ እስካሁን ድረስ ስርዓቱ ቀጥለዋል ማለት ነው። እና የእርስዎ ድርጅት እና የደጋፊዎችዎት መካከል የምትገናኙበት መንገድ አለ? እሱ እኮ ችግር ነበር፣ አሁንም አለ። ግን ስራዎቻችንን ባለው ሁኔታ ለመስራት እንሞክራለን። ለምሳሌ ከወር በፊት ጉባኤ ጠርተን ነበር። ጉባኤያችን ላይ አዲስ አመራር አስመርጠናል። እንዲህ ነገሮችን እንሰራለን። ኦኬ። ከእናንተ ቢሮ በአቶ ኦልባና ሌሊሳ በአሁኑ ሰዓት በእስር ላይ ይገኛሉ። እሳቸውን ለማስፈታት የምታደርጉት ጥረት ምን ይመስላል? ከመንግስት ጋር የምታደርጉት ድርድር ይኖር ይሆን? ከመንግስት ጋር የምናደርገው ድርድር የለም። ግን ጠበቃ አቁመን እየተከራከርን ነው። ኦኬ። በመጨረሻ ለኦሮሞ ህዝብ የሚያስተላልፉት መልእክት አለ? ለመብቱ፣ ለክብሩ፣ ለነጻነቱ ህጋዊና ሰላማዊ ትግሉን መቀጠል አለበት። ያ እስኪገኝ ድረስ ትግሉ ይቀጥላል። ከኛ ጋር በሰላማዊና ህጋዊ መንገድ ትግሉን ተደራጅቶ መቀጠል አለበት የሚል ግምት አለን። በዚህ ትንላለን። ፕሮፌሰር መራራ ለጊዜዎት አመሰግናለሁ። በሰይፈ ነበልባል ሬዲዮ ፕሮግራም ከልብ አመሰግናለሁ። በሌላ ጊዜ ተመልሰን እንገናኛለን። እግዚአብሔር ይስጥልኝ። ጤና ይስጥልኝ ጌታዬ። ስሞትም አልበል? ስሜ መርሲ ገሊ ይባላል። አቶ መርሲ ገሊ እንግዲህ በቅድሚያ አመሰግናለሁ ለቃለ መጠይቁ ፈቃደኛ ስለሆኑ። በጀነራል ከማል ገልቹና በኃይሉ ጎንፋ ሰሞኑን ከግንቦት ሰባት ጋር ያደረጉት ውህደትን በርካታ የኦሮሞ ተወላጆች ተቃውሞታልና ለምንድን ነው? ምን ይላሉ ዝሌርሶ? ያ እኔ ይህን ጥያቄ ስለጠየቀኝ ለጉድሉን ስለሰጠኝ በቅድሚያ አመሰግናለሁ። እዚህ ላይ ሀሳብ እንደ አንድ ሰው ሁኜ መናገር የምችለውን እንዲሁም የኦሮሞ ሕዝብ ውስጥ ብዙ የሚንጸባረቅ ነገሮች አንደኛ ስለ ከማል ገልቹ በዚህ ላይ መጥሩ አባል ውስጥም ተደባልቆ ይህንን አይነት ጥያቄ በማንሳቱ በኦሮሞ ሕዝብ ዘንድ ትክክለኛ አቋም አለመሆኑን አሁንም መቼም የኦሮሞ ነጻነት ግንባር የሚያውቀው ነገር ነው። እንዲሁም በዚህኛው ላይ ከግንቦት ሰባት ጋር አንድ ነው አቋማችን ብለው ለተነሱት እኔ እዚህ ጋር መናገር የምችለው ዶሮን ሲያታልሏት በመጫኛ ጣሏት የሚል አባባል አለና የኦሮሞ ሕዝብ ከአሁን ወዲህ የሚታለል እንዲሁም አባብሎ ወደ አንድ ነገር የሚገባ ሕዝብ አይመስለኝም እና እዚህ ጋር መለስ ብዬ ብነግርህ በመጀመሪያ ወደ ትግል ሲገባ የኦሮሞ ሕዝብ ነጻነት ግንባር በ1973 ዓመተ ምህረት ውስጥ ትግላቸውን ሲጀምሩ ኦሮሞ ነጻ
ግንባር ብለው ነው። በዚህ ውስጥ የራሳቸው መስፈርትና አቋም ደንብ እንዳላቸው ማንኛውም የኦሮሞ ህዝብ ሊያውቅ ይችላል። በዛ ነው ትግላቸውን የጀመሩት። ዛሬ ግንቦት 7 ላይ ብለው ተሞርክዘው እኛ ኦሮሞን ነጻ እናወጣለን የሚሉት አንደኛ ከማል ገልቹን ልጠይቀው ወይም ደግሞ ጀነራል ከማል ገልቹን መጠየቅ ወይም ሚኒስትር አባል መጠየቅ የሚፈልገው ነገር ቢኖር በመጀመሪያ አንድ ከኢትዮጵያኖች ጋር እንዲሁም ከሌላ አካል ጋር ቆመው እኛ ለኦሮሞ ነጻነትን እናመጣለን ከሚሉ በመጀመሪያ ኦሮሞን አንድ አድርገን በአንድነት ለምን ነጻነትን እናምጣ ብለው ለመታገል አልሞከሩም። አንደኛ ጥያቄ። በሁለተኛ ደረጃ ይህንን ትግል ውስጥ ገብተው ይህንን ጥያቄ በኦሮሞ ነጻ አውጪ ግንባር ነን ብለው የሚንቀሳቀሱት ማንኛውም የኦሮሞ ህዝብ ነጻነቱን የራሱን የሆነ አገር የራሱን የሆነ ዓላማ ባንዲራ በራሱ ቋንቋ በራሱ አንድነቱን አስከብሮ ከባርነት ቀንበር ወጥቶ ራሱን ችሎ መናገር የራሱን ሀገር መያዝ ነው የሚፈልገው። ይሄ እውነተኛው የኦሮሞ ህዝብ ማወቅ ያለበት ይሄንን ነው። በዚህ ላይ ይሄንን ተሞርክዘው እውነተኛውን ነገር የሚሄዱ ከሆነ ጀመር የራሳቸውን ባንዲራ ዝቅ አድርገው ሌላም ባንዲራ አንስተው ኦሮሞን ነጻ እናወጣለን የሚባል እኔ አይመስለኝም እንደራሴ። ጀነራል ሰሞኑን ከአንድ ሚዲያ ጋር ሲወያዩ የኦሮሞ ህዝብ በተወሰነው ጥያቄ ተመልሷል። ይሄን አይነት ጥያቄ በራሱ ቋንቋ መማር በራሱ ቋንቋ መዳኘት አገር ቤት ውስጥ የሚንቀሳቀሱ ፓርቲዎች የኦሮሞ ፓርቲዎች ከሌላው ህዝብ ጋር በጋራ በመስራት ወይም ከሌላ ፓርቲ በኢትዮጵያ አንድነት ከሚያምኑት ጋር ውህደት ፈጥረው ስለተንቀሳቀሱ ውጤታማ ሆነዋል። እኛ ምንም አይነት ለውጥ አላመጣንም 35 ዓመትም ሆነ 40 ዓመት ቁጭ ብለን ለውጥ የለም ይላሉ። ምን ይላሉ? ያ በዚህ ላይ መናገር የምፈልገው ጀነራል ከማል ገልቹ 40 ዓመት የኦሮሞ ነጻ አውጪ ግንባር ታግሎ እንዲሁም ወይ 30ኛ ዓመት ለውጥን አላመጡም ብለው ለሰጡት ሀሳብ እኔ እንደራሴ አንድ የኦሮሞ ተወላጅ እንዲሁም ኦሮሞ ነጻ አውጪ ግንባር ኦነግ የሚባለው በ1973 ዓመተ ምህረት ተደራጅቶ ስለ ኦሮሞ ነጻነት ግንባር ብሎ ከገባ ወዲህ ሌላም አይደለም ኦፒዲዮ በኢህአዴግ ስር ያለው ኢህአዴግ ኦፒዲዮን ራሱ ይዞ የሚኖረው ኦሮሞ ነጻ አውጪ ግንባር የሚባለውን በመስራትና ኦሮሞ ነጻ አውጪ ግንባር ነው በመጀመሪያ ደረጃ ለኦሮሞ ነጻነትን ያሳወቀው። እንዲሁም ቋንቋንም እድገት ማንም የሚያውቀው ነው። እሱ ነጻነት አላመጡም ቢለው በእኔ እንደኔ አመለካከት እንደራሴ በጣም ትልቅ ለውጥን አምጥቷል። የኦሮሞ ህዝብ በአጭር ጊዜ ውስጥ 20 ዓመት ባልሞላ ውስጥ የራሱን ቋንቋ ተናግሮ በራሳቸው ሁሉንም የበዓላቸውን በጣም የሚገርም ነገር የኦሮሞ ህዝብ ባህል በጣም የተከበረ በጣም ሞቶ ነበረ። ይህንን ያነሳ ኦሮሞ ነጻ አውጪ ግንባር ነው። እውነታውን ለምን እንክዳለን? አንድ ሰው ትግልን ታግሎ ነጻነትና ግብ ለመድረስ ለራሱ እየሰሩ ነው እየሄዱ ነው ግብን ይደርሳል። ከዛሬ ተነስተን አይደለም አንድ ነገር ላይ የምንደርሰው። አንድ ነገር በትግል መሀል ውስጥ መውደቅም አለ መነሳትም አለ። ይህኛው በሌሎች እንዲሁም በኢትዮጵያን ህዝቦች በሌላ ብሔር ብሔረሰቦች በኦሮሞ ህዝብ ነጻነት ግንባር ይህንን ትግል ታግሎ ነጻነት አላመጣም ለሚሉት ምናልባት በእነሱ አመለካከት ነጻነት አላመጣም፣ ግን በኦሮሞ ህዝብ አመለካከት ነጻነትን አግኝተዋል። ማለትም በአሁኑ ሰዓት እኛ የራሳችንን ቋንቋ የሞተውን የራሳችንን ባህል ጠብቀንና በስርዓቱ መጓዛችንና የራሳችንን ነገር እያንጸባረቅን በመሄዳችን ዛሬ ትልቅ ለውጥ ነው። ከዚህም ለውጥ አልፎ ተርፎ ኦሮሞ ነጻ አውጪ ግንባር ጥያቄው የኦሮሞ ህዝብ የራሱን የሆነ መንግስት መርጦ ማንም በባርነት እግዚአብሔር አምላክ አልፈጠረውም። እንዲሁም እግዚአብሔር አምላክ ማንንም ሰው ባሪያ ሆኖ አላለም። የኦሮሞ ህዝብ ከባርነት ቀንበር ራሱ ወጥቶ በራሱ ቋንቋ የራሱን ባህል በራሱ የሆነ አመራር ሀገሩን ራሱን ችሎ መምራት እንደሚፈልገው ይሄ እውነታው ለምንድን ነው እነሱ የሚደብቁት? እንደኔ ከግንቦት 7 ጋር ጀነራል ከማል ገልቹ እንዲሁም ጅጅራማ የሚባሉት ሆኖ የሚባሉት እንደኔ አመለካከት ዋቅና መልስ ነው። ከኦፒዲዮ ምንም አይነት ለውጥ የላቸውም። እዚህ ሌላ አቋርጦትና የኦሮሞ ግን ከቆሙ በመጀመሪያ የኦሮሞን ህዝብና የኦሮሞን ነጻነት ግንባር አክብረውና ከነሱ ጋር መታገልን ነበር መሞከር ያለባቸው።
ይሄ እናገራለሁ እንደ አንድ ሰው ስናገር። እዚህ ላይ ላቋርጦትና ከከማል ገልቹ ወይም ከነሱ ፓርቲ የወጡት አሁን የጠሯቸው ጅጅረማ ያሏቸው ፓርቲዎች 65% የሚሆኑት ተቃውሟቸዋል። ራሳቸውም እንደ ያወጡት መግለጫ ለማየት ችያለሁ። ለሆዳቸው ያደሩ ብለው መግለጫቸውንም አክለውን እንዳወጡ ይታወቃልና ጀነራል ከማል ገልቹ በአሁን ሰዓት ኃይሉ ጎንፋና የተቀሩት ብቻቸውን እየተንቀሳቀሱ ነው ማለት ይቻላል? ያ ይቻላል። እዚህ ጋር አይቻልም ሳይሆን ይቻላል። አንድ ነገር ተግባር ላይ በምናየውና በምንንቀሳቀሰው እንዳልከው ዶክተር በየነ ሶባ ባለፈው ንግግር ባረጉት ላይ አዳምጬም ነበረ። እዛ ላይ 65% አለ የኦሮሞ ህዝብ ኦሮሞ ነጻ አውጪ ግንባርን እንደሚደግፍና ከዛም በላይ እንደሚደግፍ ነው የሰማሁት። እዚህ ላይ ከማል ገልቹ እንዲሁም ሌሎችም በእነሱ ስር ያሉት የሚንቀሳቀሱት ያው ግንቦት ሰባት የሚለው አቋም ራሱን ብቻ ይዘው ነው እንጂ የሚንቀሳቀሱት የኦሮሞን ህዝብ ይዘው የሚንቀሳቀሱ አይነት አይደለም። አንድ ሰው ነው። አሁንም ደግሜ የምነግርህ እዚህ ላይ እንደ አንድ ሀሳብና ለኦሮሞ ህዝቦች መናገር የምፈልገው አንድ የኦሮሞ አመራር እንዲሁም አንድ ኦሮሞ ነው እንቀሳቀሳለሁ ብሎ ከኦሮሞ ሀሳብ ውጭ ወጥቶ መንቀሳቀስ የሚጀምር ያ ሰውዬ ራሱን አገለለ እንጂ የኦሮሞን ህዝብ አቋምን አልለወጠም። ይለውጣልም ወይም ደግሞ እለውጣለሁ ብሎ ማሰብ ሌላ ነገር ነው። በአሁኑ ሰዓት ጄኔሬሽኑ ብዙ ነገሮችን አውቋል። ስለ ራሱ መብት ነውና እዚህ ላይ ትክክለኛው ነገር አይደለምም። እነሱም የራሳቸውን ሀሳብ የሚንቀሳቀሱት እናየዋለን። እግዚአብሔር እድሜ ይስጠን፣ ነጻነትንም ይስጠን። እናየዋለን። ራሳቸው እውነት ነው አጥፍተናል ብለው እንደሚመጡም ይሄ ለኦሮሞ ህዝብ እውነት ነው። አሁንም የምነግርህ ማንኛውም የኦሮሞ ህዝብ ያ ብዙዎቹ የኦሮሞ ህዝቦች በአዲስ አበባ አካባቢ የሚኖሩት የኦሮምኛን ቋንቋ ማይሰሙ እንዲሁም ኦሮሞ ተወላጅ የሆኑ ኦሮምኛን የሚሰሙ አሁንም የምላችሁ በትክክለኛው ነገር ኦሮሞ ነጻ አውጪ ግንባር ስለ ራሳችን አውቀን ራሳችንን ሌላ ሰውን አንምሰል፣ ራሳችንን መስለን ስለ ራሳችን እንታገል የሚለውን ነገር ጥሬን አቀርባለሁ። ምንድነው አንተ በምትኖርበት ወይም እርሶ በሚኖሩበት አካባቢ ይሄንን መግለጫ በሰሙ ሰዓት የኦሮሞ ተወላጆች ምን አይነት ስሜት ነበራቸው? እስኪ እርሶ ባሉበት አካባቢ የኦሮሞ ህዝብን ስሜት እስኪ ግለጹልኝ። ያ እኔ ባለሁበት አካባቢ እንዲሁም ሞስትሊ እኔ ባለሁበት አካባቢ ብዙ ኦሮሞዎችም ውስን ኦሮሞዎች አሉ፣ ሌሎችም ያሉት አሉ። እንዲሁም በሌላ አካባቢ እኔ ብዙ ኦሮሞዎችን የማቅ ሰው ነኝ፣ ማቃቸዋለሁ። በጣም የሚገርም በጣም አሳዛኝ ነገር ነው። ሁሉም ሰው በቃ ትክክለኛን ነገር ያውቀዋል። እውነተኛው ነገር የት ነው ስትላቸው እስቲ እነሱ አይደሉም። አንድ ኦሮምኛ አዋቂ ሳይሆን ኦሮምኛን ያላወቀና ማንነቱን እዚህ ሀገር መጥቶ ራሱ ያወቀ ሰው የትኛው ነው ስትለው ኦሮሞ ነጻ አውጪ ግንባር እኛ የምናውቀው አንድ ኦሮሞ አንድን አቋምን ነው የምናውቀው ብለው ነው መግለጫቸው የሚሰጡት። ኦሮሞ ነጻ አውጪ ግንባር እንዲሁም ኦኤልኤፍ ነው በመጀመሪያ የራሱን ችሎ የተቋቋመ አንድነትን ይዞ በኦሮሞ ህዝብ የሚታገል አንድ አቋም ያለው ያንን ነው የምናውቀው ነው የሚሉት። እኔ እንደውም እንደ ራሴም ሳይሆን አልፎ ከብዙዎቹ ስሰማ እርግጠኛው የምናገር 85% 75% በውጭ ሀገር ነው የምነግርህ። በሀገር ቤት ውስጥ ብገባልህ መላው የኦሮሞ ህዝብ ኦሮሞ ነጻ አውጪ ግንባርን ነው የሚደግፈው ትክክለኛ አቋሙን ይዘው እንጂ ከግንቦት ሰባት ጋር የሚለውን ነገር አቋምም የላቸውም፣ ሀሳብም የላቸውም፣ መስማትንም አይፈልጉም። ለምን እውነተኛውን ነገር ነው የሚያውቁትና ምን ሲደረጉ እንደነበሩ ያውቃሉና ይሄ ነገር ምንም ነገር ሊያደርግ አይደለም። እኛ አሁንም እንደ አንድ ሰው አንድ ኦሮሞ ነኝ ብሎ ኦሮሞነቱን ማንኛውም በኦሮሞነቱ እኩል ነው ማንም ሰው ሲፈጠር ያንን ነገር ይዞ የሚንቀሳቀሱት ጥሩ ነው። ብዙ አይነት ሀሳብ መለዋወጥ ጥሩ ነው። ግን የአንድ የኦሮሞ ነጻ አውጪ ግንባር ብለው ኦሮሞ ሀበሻ ወይም ኦሮሞ ኢትዮጵያዊ ብለው የሚንቀሳቀሱት ለእኔ እየታየኝ አይደለም። ለምን መልሰን ባሪያ እንሁን እያሉ ነው። እንደኔ አመለካከት መልሰን ባሪያ እንሁን ወይም ባሪያ ነን የሚሉትን አይዲያ ነው ይዘው እየሄዱ ያሉትና ከዛ አይዲያ ተቆጥበው ራሳቸው መለስ ብለው ኦሮሞ ነጻ አውጪ ግንባር የሚለውን ነገር አቋማቸውን ይዘው ሄደው ያውጡ ነው። መለስ ብለን ብናይ ስንት ህዝብ አልቆብናል፣ ስንት ምሁሮች አልቀዋል፣ ስንት ተማሪዎች መንገድ ላይ ቀርተዋል፣ ስንት ሰው አእምሮን ስቷል፣ ስንት ሰው አካለ ስንኩል ሆኗል። የኦሮሞ ተወላጅ እናውቃለን። በዛሬ ዕለት ሀገር ቤት መለስ ብዬ ብነግርህ ብዙዎች ተወላጆች ህጻናቶች እድሜያቸው ከ15 ዓመት በላይ ህጻን ልጅ ዛሬ በእስር ቤት ነው እየማቀቀ ያለው።
ከ10 ሺህ በላይ የሚያክሉ በዘንድሮ ውስጥ እስር ቤት ገብተዋል ስለ ነጻነታቸው። ለምንድን ነው ይሄ ነገር ማይሰማ? ለምን ይሄን ነገር እውነታውን ነገር እንደብቃለን? ለምን ለግል ጥቅም እንሮጣለን? የግል ጥቅም ይቅር፣ ነጻነታችንን እናስከብር። በመጀመሪያ አንድ መጨረሻ ልነግርህ የምፈልገው የኦሮሞ ነጻነት ግንባር ነጻነታችንን ብለው የሚታገሉት እንዲሁም እንደ አንድ ሰው መናገር የምፈልገው ኦሮሞ ህዝብ አሁንም ከማንኛውም ብሔር ብሔረሰብ ጋር ለትግል የመቆም ዓላማ አለው፣ ይታገላል። እዚህ ላይ ሀሳብ የመቀየርና የራሱን ሀሳብ ቀይሮ የመንቀሳቀስ ዓላማም የለውም፣ ሀሳብም የለውም፣ ይኖረዋልን ብለን አናስብ። ራሱ የሆነ ጥያቄዎች የራሱ አለው። ግን አንድን ተቃራኒ መንግስት እንዲሁም አምባገነንን ለመጣል እንኳን ከኢትዮጵያኖች ጋር ሳይሆን ከሌላ ዜጎች ጋርም ተነስቶ የመቆም ዓላማ አለው እና ይህንን እዚህ ላይ ጠበቅ ብሎ እንዲያዳምጡት ወይ እንዲያውቁት የምፈልገው ነገር ነው። አንድ ነገር ምንድን ነው አሜን ጁንዲ በዳላስ ቴክሳስ አንድ ጊዜ ባደረገው ስብሰባ ከግንቦት 7 ጋር ለህዝቦች የገለጸው ነገር አለ። ምንድነው አዲስ አበባን ጎንደር መጥቶ ቢወርስ የኦሮሞ ህዝብ ችግር የለበትም ብለዋል። እና ይሄ ደግሞ ቀደም ብሎ ምንድነው እጅ እንደመስጠት አይቆጠርም? የኦሮሞን ህዝብ አሜን ጁንዲ ውክልና ሳይኖራቸው አሳልፎ መስጠት ተጠያቂነት ወይም ከተጠያቂነት ያስመልጣቸዋል፣ ተጠያቂ አይሆንም ይላሉ እርሶ? ያ እዚህ ጋር ምን አለ መሰለህ፣ አንድ ነገር እንደመሰለንና እንደራሳችን አመራር ስንመራ ያ አንድ ሰው ተጠያቂነት የለውም ሳይሆን በቃ የሚኖረዋልን ብለን እናስባለን። ዛሬ አዲስ አበባ እንዲሁም ፊንፊኔ የኦሮሞ ህዝብ መሆኑን ማንም ያውቀዋል። እንኳን አይደለም ጠላት መንግስት ኢህአዴግ በስርዓቱ ህሊናው ያውቀዋል። ዛሬ የኦሮሞ መንግስት አዲስ አበባን አንስተን ጎንደር እናርግ መልሰን ጎንደር እንድናርግ ማለት ይሄ ታሪክን መካድ ወይም ደግሞ ራስን ሌላ ሰው መምሰል ራስን መሸጥ ማለት ነው። የኦሮሞ ህዝብ ትግል ውስጥ ሲገባ ምሳሌ ልስጥና አያቶቻችን ወይ ቅድመ አያቶቻችን እጃቸው ጡታቸው ተቆርጧል ለትግላቸው ብሎ በዛን ዘመን ምን ተብለን እንደምንጠራ ምን አይነት ነገር እንዳለን ሁላችንም እናውቀዋለን። እና በዚህ ሀሳብ ላይ እንደዛ ብሎ መናገር አንደኛ ለኔ ጥሩ ነው ብዬ አላስብም እንደ አንድ ሰው። ሁለተኛ የራሳቸውን ፖለቲካ ማንቀሳቀስ በእንደዚህ አይነት ለጥቅም ጉዳይ መሮጥ አንድ ሰው ጥቅምን ከፈለገ ያው መጠቀምን የሚፈልገውን ነገር ብቻ ነው ፕሮፓጋንዳ ይዞ የሚሮጠው እንጂ ስለ ሀገር ነገርን ይዞ አይሮጥም ብዬ አስባለሁ እንደራሴ። እውነተኛ የሀገር ነገርና እውነተኛ ውስጥ ስለ ሀገር ነገር የሚቆራቆር ከሆነ ሀገርን ይዘው ትሄዳለ። እና እዚህ ላይ አንድ ተጨማሪ እኔ ከጨዋታ ከጥያቄ ውጭም ሊሆን ይችላል መናገር የምፈልገው አንዴ አገር ቤት ውስጥ ቅንጅት ግንቦት 7 ማለት ቅንጅት ማለት ነው። እንደዛ ነው ማያቸው፣ ሌላ የተለየ ሀሳብ የለኝም። እና ቅንጅቶች በመጀመሪያ ዶክተር ብርሃኑ ነጋ ከኢህአዴግ ጋር በምርጫ ሰሞኑን በሚያደርጉበት ንግግር ላይ አንድ ንግግር ተናግረዋል። ኦነግ ማለት እንዴት ነው ስለ ኦነግ ያለው አመለካከት በሚባሉበት ሰዓት አንድ ቴሮሪስት ነው፣ ለእኛ እንደ ቴሮሪስት ነው የምንቆጥረው ብለው ተናግረው ያለፉ ናቸው። ያንም ተናግረው እስር ቤት በገቡበት ቁጥር የገቡበት እስር ቤት የኦሮሞ ተወላጆች ብቻ ናቸው ያሉት ነጻነታቸውን ፍለጋ የታሰሩት። በዛ መሀል የራሳቸውን ቋንቋ ነው ያወሩት። የራሳቸውን ቋንቋ መግባባት ሲያቀታቸው በእንግሊዝኛ ነው ተግባብተው መጨረሻ ላይ ስለ ኦሮሞ ህዝብ ምንነት ሲናገሩ እዚህ መጥተው የኦሮሞን ህዝብ ይቅርታ ብለው እኔ እንጃ እኔ የኦሮሞን ህዝብ ያታላሉ ብዬ አይደለም እዚህ ጋር ራስን ማታለል ይመስለኛል ብዬ ነው የምናገረው። እና እንደዚህ ብለው ዛሬ እንደዚህ አይነት ነገር ሲያደርጉ ጥሩ ነው ተቃዋሚ መንግስት ለመጣል መንቀሳቀሳቸው። ግን የኦሮሞን ህዝብ ለማታለል የሚንቀሳቀሱት እንዲሁም ኦሮሞ ነን ብለው የሚንቀሳቀሱ ሰዎች ራሳቸውን እያታለሉ እንደሚሄዱ ቢያውቁ ጥሩ ነው ብዬ እናገራለሁ። በመጨረሻ ለኦሮሞ ህዝብም ሆነ ሌላ ህዝብ የሚያስተላልፉት መልእክት አለ? አንደኛ በመጨረሻ ለኦሮሞ ህዝብ እንዲሁም የኦሮሞ ምሁራኖች ባሉበት አካባቢ ራሳቸው እንዲሁም ሌላውንም አካል በብልጠትና በጥሩ አይነት አቀራረብ ራሳችንን በጥሩ ነገር አዘጋጅተን የኦሮሞ ነጻ አውጪ ግንባር ትግልን
እፈልጋለሁ። እንዲሁም ለተረሻ መናገር በፈልገው እንዲሁም ለኦሮሞ ህዝብ ማንኛውም የኦሮሞ ህዝብ ቦረናና ቦረንቱ ከሚባለው የመጣን ስለሆን ማንኛውም የኦሮሞ ህዝቦች በአጠቃላይ አንድ መሆናችንን ማወቅ እንዳለብን እንወቅ እላለሁ። ትልቁን ነገር መናገር መልእክቴ እንወቅ። እኛ የኦሮሞ ህዝቦች ጠላት ወይም ሌላ ሰው ገብቶ በመካከላችን አንዳንድ ነገር የሚያደርገውን ጥቂት መቀበል ትተን ከነሱ በልጠን ተገኝተን ለኦሮሞ ህዝብ ነጻነት ግንባር እንሰራለሁ። ድል ለኦሮሞ ህዝብ። በድጋሚ አመሰግናለሁ ለቃለ መጠይቁ ፈቃደኛ ስለሆንክ በሰይፈ ነበልባል ሬዲዮ ፕሮግራም ከልብ አመሰግናለሁ። በሌላ ጊዜ ድጋሚ እንገናኛለን። እግዚአብሔር ይስጥልኝ። አመሰግናለሁ። እኔም እግዚአብሔር ይስጥልኝ። አድማጮቼ እንግዲህ እንደሚታወቀው ዛሬ ታላቅ እንግዳ በስልክ መስመር ላይ ያሉ እኚህ ታላቅ ሰው በኦሮሞ ህዝብ ዘንድ ትልቅ ቦታና አክብሮት ያላቸው ናቸው። የኦሮሞ ነጻነት ግንባር ቃል አቀባይ የሆኑት ዶክተር በያና ሶባ በስልክ መስመራችን ላይ ይገኛሉ። ጤና ይስጥልኝ ዶክተር። ጤና ይስጥልኝ ኢዮብ፣ እንደምን አለ? እግዚአብሔር ይመስገን። እርሶ ደህና ኖት? እንኳን በደህና ቆየህ። አመሰግናለሁ ለግብዣው። ዶክተር እንግዲህ ጊዜዎትን ሰውተው ከኛ ጋራ ቆይታ ለማድረግ ፍቃደኛ ስለሆኑ በድጋሚ በሰይፍ ሬዲዮን ስም አመሰግናለሁ። እኔም ለግብዣውም ደግሜ አመሰግናለሁ። ለምታደርጉት ጥረት ሁሉ ከፍተኛ አድናቆት አለን። በርቱ ላለው በራሴና በትግል ጓዶች ስም። ዶክተር እስኪ በኦሮሞ ነጻነት ግንባር ውስጥ ምናልባት እንዳልሳሳት ብዬ ነው የስራዎት ድርሻ ምንድነው ይግለጹልኝ። እኔ በኦሮሞ ነጻነት ግንባር ውስጥ በ2004 በተደረገው ጠቅላላ ጉባኤ የማዕከላዊ ኮሚቴው ወይም የብሔራዊ ምክር ቤት አባል ሆኜ ተመርጫለሁ። ከዛ ጀምሮ በዚህ ደረጃ ነው ያገለገልኩ ያለሁት። ከ2006 ጀምሮ ደግሞ የድርጅቱ ቃል አቀባይ በመሆን እየሰራው ነው ያለሁት። መልካም ዶክተር፣ እንግዲህ ወደ ጥያቄዎቼ እገባለሁ። ጥያቄ በአሁን ሰዓት በአገር ቤት ውስጥ ያለውን የፖለቲካ ሁኔታ እንዴት ይገመግሙታል የእርስዎ ድርጅት? በአጠቃላይ በአገር ቤት ያለው የፖለቲካ ሁኔታ የፖለቲካ ጭቆናውና የሰብአዊ መብት ረገጣው ከምን ጊዜውም በባሰ ሁኔታ እየከፋ ይገኛል። መቼም የዚህ የወያኔ አገዛዝ በዛ ሀገር ውስጥ ያሉ ህዝቦች ሁሉ ጠላትና ጨቋኝ በዝባዥ ቢሆንም በተለይ ደግሞ የኦሮሞን ህዝብ በተለየ ሁኔታ እየጨቆነ እየበዘበዘ እያለ ደግሞ መሆኑ ይታወቃል። ዲስክሪሚናቶሪ ፖሊሲ ነው ያለው። ኦሮሞን በተለየ ሁኔታ የሚጨቆን ፖሊሲ ነው ይሄ መንግስት ስልጣን ከያዘ ጀምሮ እያሳየ ያለው። ይሄ የፖለቲካ ጭቆናውና የስርዓቱ ጉዳይ በተመለከተ ራሳቸውን መስክረውታል። የወያኔ እስር ቤቶች የኦሮምኛ ቋንቋ ነው የሚናገሩት ነው የተባለው። ይሄም የሚያሳየው በአብዛኛው የሚታሰረው በአብዛኛው በሰብአዊ መብት ረገጣ እየተሰቃየ
የፖለቲካ ጭቆናው በኦሮሞ ላይ ከመንግስት የባሰ እየሆነ ያለው ሁኔታ ነው የምናየው። በዚህ ላይ ይሄ የጸረ ሽብርተኝነት የሚባለው የወያኔ ፋሽስታዊ ህግ እንደ መገልገያ እየተቆጠረ ለከፍተኛ የሰብአዊ መብት ጥሰት መገልገያ እንደሆነ የሚታወቅ ጉዳይ ነው። ዶክተር እዚህ አንድ ነገር አክለው እንዲመልሱልኝ ፈልጌ ነው። ዶክተር ለምንድነው በአሁን ሰዓት የኦሮሞን ህዝብ እንዲለይቶ ማጥቃት ያስፈልገው? ለምንድነው? ጥሩ ነው። የኦሮሞን ህዝብ እንደዚህ የሚያጠቃ ወያኔ በሁለት ምክንያት ነው። አንደኛ ወያኔ እንደሚታወቀው የህዳጣን ማይኖሪቲ ሩል ነው። እንደ ማይኖሪቲ ሩል እንዱ ፍራቻ አለው። ከትልቁ የኦሮሞ ህዝብ ፍራቻ አለው እና ኦሮሞን ባጠቃ ኦሮሞን ማርጂናላይዝ ባረኩ ቁጥር ስልጣኔ ተራጋ ይሆናል የሚል እንዱቅሸትም አለው። ሌላ ዋናው ምክንያት ሪሊ ወያኔ ስልጣን ከያዘበት ጊዜ ጀምሮ በግንባር ቀደምትነት እየታገለው ያለው የኦሮሞ ነጻነት ግንባርና የኦሮሞ ህዝብ ነው። በተለይ የኦሮሞ ተማሪዎች፣ የኦሮሞ ወጣቶች በግንባር ቀደምትነት የወያኔ መንግስት ሲጋፈጡ ነው እስካሁን ያሉት። የዚህ ሁሉ ነጸብራቅ ነው በወያኔ ላይ ወያኔ በኦሮሞ ህዝብ ላይ ያደረሰ ያለው የተለየ ጭቆናና ብዝበዛ። ከዛም ባሻገር ወያኔ የኦሮሞን ሀብት ሪሶርስ፣ የኦሮሞን ቡና፣ የኦሮሞን ወርቅ ማዕድናት በመበዝበዝ ላይ ነው የተሰማራ ያለው። ይሄ ነው ትልቁ የወያኔ ሞቲቭ። ኦሮሞና ኦሮሚያን በተለየ በጣም ዲስክሪሚናቶሪ በሆነ መንገድ ከሌሎች በተለየ እንዲጨቁን እያደረገ ያለው። እንግዲህ ይሄንን ስል ሌሎች ህዝቦች በወያኔ አገዛዝ ስር አልተጨቆኑም ማለት እንዳልሆነ አድማጭ እንዲረዳልኝ እፈልጋለሁ። እንግዲህ በወቅቱ የፖለቲካው ጭቆና፣ የኢኮኖሚ ብዝበዛው ከመንግስቱም በላይ የባሰ ነው ያለው። ከዛም ባሻገር የኢኮኖሚ ሁኔታ በጣም አስቸጋሪና አስከፊ ሁኔታ ነው። ህዝቦች እንደምንሰማው 3 ጊዜ በቀን መብላት በማይችሉበት ሁኔታ ውስጥ ነው ያሉት። የወያኔ ገዢዎችና የነሱ የቅርብ አገልጋዮች በጣም እየከበሩ ሲሄዱ ከጊዜ ወደ ጊዜ ሰፊው ህዝብ ደግሞ ከጊዜ ወደ ጊዜ በጣም እየደኸየ ያለበት ሁኔታ ነው የሚታየው። ከዛም ባሻገር የገንዘቡ ግሽበት ኢንፍሌሽን እየጋለፈ ነው ያለው በኢትዮጵያ ውስጥ። በአጠቃላይ ያለው ሁኔታ ይሄ መንግስት በከፍተኛ ደረጃ እየተዳከመ ያለበት፣ ህዝቦች ደግሞ ባለው ሁኔታ እየተገዙ ለመቀጠል ፈቃደኛ ያለመሆን ሁኔታ እያሳዩ ያሉበት ሁኔታ ይታያል። ፍርሃትን የማሸነፍ ሁኔታ በህዝብ ውስጥ እየታየ ይታያል። በቅርቡ በተከታታይ የኦሮሞ ተማሪዎች አመጽ፣ የጭቆና እምቢተኝነት፣ አንጨቆንም የሚለው የኦሮሞ ህዝብ ትግል፣ የሌሎችም ህዝቦች ትግል ምናልባት የወያኔ አምባገነናዊ አገዛዝ ወደ መጨረሻዎቹ የስልጣን ጊዜ እየተቀረበ ያለ መሆኑን ነው የሚያሳዩት የሀገሪቱ ውስጥ ያሉ ፖለቲካዊ ኢኮኖሚያዊ ሁኔታዎች። ዶክተር እንግዲህ አሁን እርሶም ገልጸውታል። የኢህአዴግ መንግስት ወይም ወያኔ እያለ ያለው 11% ኢኮኖሚያችን አድጓል ነው የሚለው። በሌላ አንጻር ደግሞ ህዝብ እየተራበ እንዳለ በተለያየ ሚዲያዎች እንሰማለን። እውነታው ይሄ ነው። ዶክተር ያነሱት ነገር ምንድነው? የተማሪዎችን አመጽ አነስተዋል። የኦሮሞ ተማሪዎች ለክልል ፕሬዝዳንት ወይም ለኦሮሚያ ክልል ፕሬዝዳንት ያቀረቡት ጥያቄ አለ። የእርሶ ድርጅት ይሄንን እንዴት ይመለከተዋል? ለምሳሌ ተማሪዎቹ ካነሱት የአዲስ አበባን ወደ ፊንፊኔ መቀየር ብዙ ጥያቄዎች አነስተዋልና የኦሮሞ ነጻነት ግንባር ይሄንን ጉዳይ እንዴት ይመለከተዋል? የኦሮሞ ነጻነት ግንባር የኦሮሞ ህዝብ በመላና በተለይም ደግሞ የኦሮሞ ወጣቶችና ተማሪዎች እያደረጉ ያሉትን የመሰረታዊ መብት ጥያቄና ንቅናቄ በጣም ይደግፋል። በተለይ የኦሮሞ ወጣቶች በቅርቡ የጠቀስከው የአዲስ አበባ ዩኒቨርሲቲ የኦሮሞ ተማሪዎች ጥያቄ የወያኔ ስርዓትን ቅራኔ በትክክል ያጋልጣሉ። ወያኔ በህገ መንግስቱ በፕሮፓጋንዳው ዴሞክራሲያዊ ፌዴራላዊ አይነት መንግስት አድርጎ ነው ራሱን የሚያቀርበው።
ወያኔ በተግባር ግን አምባገነናዊ የትግሬ ኢሊት አገዛዝ ነው ማይኖሪቲ ሩል ነው እና የፕሮፓጋንዳ ለሰፋው የወረቀት ላይ ህጎች ገመንግስቱ ማለት ነው እና ኡነታው አይዛመዱ የሚቃረኑ ናቸው ፌደራሊዝም ተብሎ ፌደራሊዝም በዲፊኒሽን ዴሞክራሲያዊ ህዝቦች በፍላጎት በኩልነት በጋራ ለመተዳደር የሚመሰረቱት የመንግስት ስርዓት ነው ግን የወያኔ ፌደራሊዝም የውሸት ነው እና በአጠቃላይ ይሄንን በወያኔ ስርዓት ውስጥ በተግባርና በቲዮሪ መካከል ያለውን ቅራኔ ለማጋለጥ የኦሮሞ ተማሪዎች የሚያካሂዱት ጥያቄ የሚደነቅና የሚደገፍ ነው ከሁሉም በላይ ደግሞ መሰረታዊ የኦሮሞ መብትን ያንጸባረቀ ጥያቄ ይመስለኛል ተማሪዎቹ ያቀረቡት እና እኛም እንደግፈዋለን መላው የኦሮሞ ህዝብም ይሄንን የተማሪዎች ንቅናቄ ጥያቄ መደገፍ አለበት ሌላው ህዝብ የዲሞክራሲ መብት ይገባኛል የሚል የሰብአዊ መብትን የህዝቦች ጥያቄ የሚያከብር ህዝብ ሁሉና ድርጊቶች ይሄንን ጥያቄ የኦሮሞ ህዝብ ጥያቄና የኦሮሞ ህዝብ ትግል መደገፍና ከጎኑ መቆማት ያለባቸው መሆኑን ነው በዚህ አጋጣሚ ለመግለጽና ጥሪም ለማድረግ የምወደው ወንድሜ ኢዮብ ዶክተር የኦነግ ሰራዊት ወይም ኦነግ በአገር ቤት ውስጥ ያለው እንቅስቃሴ ምን ይመስላል ይሄንን ጥያቄ ማነሳው አንድ ሚዲያ ላይ የኦሮሞ ነጻነት ግንባር በጣም የተዳከመ መሆኑን ሲገለጽ ሰምተናል አንዳንድ ፓርቲዎችም የኦሮሞ ነጻነት ግንባር እዚህ ግባ የማይባል መሆኑን እየገለጹ ነው ያሉት ምን ይላሉ እርሶ በነገራችን ላይ ስለ ኦነግ መጥፋት መደምሰስ ስለ ኦሮሞ ነጻነት ሰራዊት የመጨረሻ ሰው እጁን መስጠት ወያኔም እኮ ላለፉት አሁን 20 ዓመታት ሲያወራው የነበረ ጉዳይ ነው እንዲሁም ብያለ ደግሞ ሌላ ጊዜ ኦነግ አጠቃኝ ደግሞ ክስም ያቀርባል በአጠቃላይ የኦሮሞ ህዝብ ጥያቄ ወዳጅ ያልሆኑ ኃይሎች የኦሮሞ ህዝብን የመብት ጥያቄ መሰረታዊ ሰብአዊ የመብት ጥያቄ የማይደግፉ ኃይሎች ከነኚህ በጎ የሆነ አስተያየት ሰምተንም አናውቅም የኦሮሞ ህዝብ በትጥቅ ትግል የተሰማራው ማንኛቸውም ዴሞክራሲያዊ የሆኑ መብታችንን የምናራምድባቸው በሮች ስለተዘጉብን ነው ህዝብ የኛ ምርጫ እንደምታዩ የኦሮሞ ህዝብ ትግል ከመንጫቱ ለማ ማህበር ጀምሮ ዲሞክራሲያዊ በሆነ ሰላማዊ በሆነ መንገድ መሰረታዊ ዲሞክራሲያዊና የእኩልነት መብቶችን እያነሳን በኦሮሞ መታገል የጀመረው ግን የኢትዮጵያ መንግስታት ከኃይለ ሥላሴ መንግስት እስከ ደርግና እስካሁንም የመለስ የወያኔ መንግስት የኦሮሞ ህዝብ ለሚያነሳው ጥያቄዎች በሙሉ የሚሰጡት ምላሽ ጭፍጨፋ እስራት ግድያ ነው ይሄም በመሆኑ የትጥቅ ትግል ብቸኛው አማራጭ ስለሆነ ነው ወደ ትግል የገባ ነው ዛሬ እነኚህ የሚቃወሙን ወይ በጎ የማይመኙ ኃይሎች እንደሚያነፍሱ ሳይሆን እንዲያውም የኦሮሞ ታጋዮች የትጥቅ ትግል ብቸኛ አማራጭ መሆኑ የበለጠ ጉልህ የሆነ እየመጣ ነው ኦነግ በተግባር በኦሮሚያ ውስጥ ይንቀሳቀሳል እንደምንመኘው እንደምንፈልገው ወታደራዊ ንቅናቄና ድል አግኝተናል አይደለም ይሄን እንቀበላለን ግን ይሄም ሆኖ በጣም አስቸጋሪ በሆነ ጂኦፖለቲካዊ ሁኔታ ውስጥ የምንታገል ቢሆንም የኦነግ እንቅስቃሴ አሁንም በኦሮሚያ ውስጥ ያው ነው ወደፊትም የበለጠ የሚጠናከር መሆኑ ምንም አያጠያይቅም ዶክተር እዚህ ላይ ብዙ ጊዜ የሚገለጽ ነገር አለ የኦሮሞ ህዝብ ትግል 35 አመት ሞልቶታል ምንም ለውጥ ያመጣ የለም ይባላል የኦሮሞ ህዝብ ትግልን ወደ 35 አመት ዝቅ ማድረግ አግባብነት አለው ይላሉ ለምሳሌ በአኖሌ በባሌ በጨለንቆ እንዲሁም መጫቱን ለማ ሲታገሉ ነበር ከዛም ኦነግ ተቀብሎ እስከ ዛሬ ድረስ እየታገለ ነው ያለውና ይሄ እንደዚህ አይነት አገላለጽ አግባብነት አለው ይላሉ የኦሮሞን ህዝብ ክብር አይነካም ይነካል ቅድም ያልኩት ጉዳይ ነው ሳይኮሎጂ ጦርነት ነው በኦሮሞ ውስጥ ትግል ላይ እየተካሄደ ያለው መጀመሪያው ጥያቄያችንን እንኳን ያለ መቀበልና የማንኳሰስ ከመጀመሪያው ጀምሮ የተካሄደ ሳይኮሎጂ ጦርነት ነው በተቃዋሚዎቻችን የሚነዛው ቅድም በትክክል እንደገለጽከው ኦሮሞ እኮ ከሚኒሊክ
የባገሪቱ ላይ በኦሮሚያ ላይ መብቱን የሀገር ባለቤትነት መብቱን ለማስመለስ ያልታገለበት ጊዜ የለም። ኦሮሞ ወዶ አይደለም በምኒልክ ስር የወደቀው ተዋግቶ በወቅቱ በነበረው የኃይል አስተላለፍ የሚዛን ልዩነት በአጠቃላይ የምኒልክ ጦር በዘመናዊ የጦር መሳሪያ የታጠቀ መሆኑና ኦሮሞ ደግሞ የዘመናዊ ትጥቅ ጋራ የመገናኘት ድልም ስላልነበረው በዚህ የኃይል አስተላለፍ ሽንፈት ነው ኦሮሞ በምኒልክ አገዛዝ ስር የወደቀውና በኃይል ተይዞ አሁንም እስከ ዛሬ ድረስ መብቱን በአገሩ ላይ የባለቤትነት መብቱን አጥቶ ያለው በኃይል ነው። ይሄን የኃይል ሚዛን በመቀየር ነፃ ለመውጣት የምንታገለው። ስለዚህ ይሄ 30 ዓመት የሚቆጠረው ምናልባት የኦሮሞ ነጻነት ግንባር የፖለቲካ ድርጅት ትግሉን የሚመራ ኦነግ ከተመሰረተ ጊዜ ጀምሮ የሚቆጠር ታሪክ ካልሆነ በስተቀር ኦሮሞ ትግሉን ያቆመበት ጊዜ የለም። እንደዚህ አይነት ፕሮፓጋንዳ ዶክተር የተደራጀ በፖለቲካ ፕሮግራም የተቀረጸ ድርጊታዊ አመራር ፈጥሮ የመታገል ትግል የተጀመረው በኦነግ ነው። ከዛ በፊት በተለያዩ እንደ መጫቱ ለማ እንደ አፍረንቀሎ እንደ ባሌ የህዝቦች አመጽ እንደ ራያ የህዝቦች አመጽ በተለያየ ጨርጨር ላይ የተደረገ የህዝቦች አመጽ በተለያየ ቦታ ኦሮሞ ይሄንን የባዕድ አገዛዝ የመቃወም የመታገል ትግሎች አካሂዷል። ምናልባት 30 ዓመት የሚሉት የኦነግን ታሪክ ነው እና ይሄንን ደግሞ ሲዘግቡ ምንም አላስገኘም ነው። እውነታው ግን ዛሬ ኦሮሚያ የሚባል ክልል የተመሰረተው በኦሮሞ ነጻነት ግንባርና በኦሮሞ ውስጥ ትግል ውጤት ነው። ይሄ እኛ የፖለቲካ ፕሮግራም ነው እውን የሆነው። አንድ ሌላው የኦሮሞ ባህል፣ ቋንቋ፣ ታሪክ ተቀብሮ እንዳይታወቅ ተደርጎ ኦሮሞዎች ታሪካቸውን እንዳያውቁ፣ በቋንቋቸው እንዳይማሩ፣ በቋንቋቸው እንዳይተዳደሩ፣ በማንነታቸው ደግሞ እንዲያፉ ሲደረግ እኮ የቆየው ከ100 ዓመት በላይ ነው። ይሄንን ከ100 ዓመት በላይ የቆየ የጭቆና የምዝበራ የሳይኮሎጂካል ጦርነት የአሲሚሌሽን ትግል በ20 ዓመት ውስጥ በ30 ዓመት ውስጥ ተጋፍቶ የኦሮሞ ነጻነት ግንባር ዛሬ ኦሮሚያ የሚባል ካርታ ላይ ይታያል። ያ የኦሮሞ አገር ነው። ዛሬ የኦሮሞ ቋንቋ የትምህርት የአስተዳደር የስነ ጽሁፍ ቋንቋ ሆኗል። ይሄ ትልቅ ነገር ነው። ኦሮሞ የኦሮምኛ ቋንቋ እንዲጠፋ የኢትዮጵያ መንግስት፣ የኃይለ ሥላሴ መንግስት፣ የደርግ መንግስት እንደ ፖሊሲ አድርጎ ለማጥፋት ሲሰራበት የነበረው ነው ከ100 ዓመት በላይ። አንዴት እዚህ ለኛ በደርግ ጊዜ ኦሮሞ የሚባል ህዝብ የለም፣ ኦሮሞና አማራ መለየት አይቻልም እስከ ማለት ደረጃ ደርሰው ነበረ። ይሄንን ሪቨርስ አድርገን ይሄንን የማጥፋት ህዝብን የማጥፋት ባህልን የማጥፋት ቋንቋን የማጥፋት ታሪክን የማጥፋት የ100 ዓመት ጥረት ሪቨርስ አድርገን ነው ዛሬ እዚህ ደረጃ ላይ ደረስነው። ዛሬ ኦሮሞ በኦሮሞነቱ የሚኮራበት ደረጃ ላይ ያለው ዛሬ የኦሮሞ ንቃት፣ ብሔራዊ ንቃት እና የእኩልነት ስሜት ከምን ጊዜውም በላይ ከፍተኛ ደረጃ ላይ ደርሷል። ይሄ ሂደት ሊቀለበስ የማይችልበት ደረጃ ላይ ደርሷል። ዛሬ ትግላችን እስካሁን የተቀዳጀናቸውን ትግሎች፣ ክብሮች እያስከበርን ለበለጠ ለተሟላ ትግልና ድል ነው እየታገልን ያለ ነው። ስለዚህ ምናልባት ምንም ሆነ አላስገኘ የሚሉ ሰዎች የተለመደው የኦሮሞን ሳይኮሎጂ ለማዳከም ኦሮሞ በራሱ እንዳይታመን ለማድረግ ሆን ተብሎ የሚወራ የኦሮሞ ጠላቶች ፕሮፓጋንዳ ነው። እኛ እንደዚህ ነው የምናየው ይህን ጉዳይ ወንድሜ ኢዮብ። አንድ ከናንተ ከኢንፎዲስክ የወጣ መግለጫ ለዝግጅት ክፍል ደርሶ ነበርና በኦሮሞ ወይም በኦኤልኤፍ ላይ የተለያየ የስም ማጥፋት ዘመቻ እየተካሄደባችሁ መሆኑን ገልጻችኋል። ይሄ ስም ማጥፋት ድርጅታችሁን ይጎዳዋል እንዲሁም የኦሮሞ ህዝብን ይጎዳዋል ብለው ያስባሉ? ምንድነው የስም ማጥፋት ዘመቻ? በተጻራሪው አክቹአሊ የከማል ገልቹ ቡድን
በጣም ጥቂት የሆኑ የቀድሞ የኦሮሞ ነጻነት ግንባር አባሎች ያወጡትን መግለጫ እንደ ትልቅ ነገር አድርገው የማራገቡን ጉዳይ የሚመለከት ይመስለኛል። ያመለከትከው ስቴትሜንት ትክክል ነው። ይሄኛው ምንድነው? በመጀመሪያ ደረጃ የከማል ገልቹ ቡድን የኦሮሞ ነጻነት ግንባርን የፖለቲካ ፕሮግራም የመቀየር ህጋዊም ሞራላዊ መሰረት የለውም። ምክንያቱም የኛን የፖለቲካ ፕሮግራም አቀያየር ፕሮሲጀር ህገ መንግስታችን አልተከተለም። ይህም በመሆኑ አዋጁ ራሱ ዜሮ ነው፣ ነል ኤንድ ቮይድ የሚሉት ነው። ይሄ ኦሮሞዎችን አሁን እያስቆጣ ያለው እንደ ስም ማጥፋትም እንደ ሳይኮሎጂ ጦርነትም እየተወሰደ ያለው ይሄ እውነታ እየታወቀ ኦነግ የፖለቲካ ፕሮግራሙን እንዳልቀየረ እየታወቀ ኦነግ እንደ ማንኛውም ዲሞክራሲያዊ ድርጅት ህጉና ስነ ስርዓቱን ተከትሎ ነው እንጂ ህገ መንግስቱን ወይም የፖለቲካ ፕሮግራሙን የሚቀይረው እንዲሁ ጥቂት ሰዎች ሚኒያፖሊስ ሰብስበው መግለጫ ስላወጡ የሆነ ፕሮግራም ተቀይሯል ብሎ ይሄን ያህል ማናፈሱ እንደ ሳይኮሎጂ ጦርነት ነው የተወሰደው። ያንን ነው አይ ቲንክ የስም ማጥፋት ወይም የሚስኢንፎርሜሽን ለማለት የተሞከረው። ለምንድን ነው ይሄ ሁሉ ነገር የሚሆነው? አይ ቲንክ የራስን እድል በራስ የመወሰን ጥያቄ የኦሮሞ ህዝብ መብት ነው። ኦሮሞ ይሄን ጥያቄ አንስቷል እና ኦሮሞ እንዴት እንደሚተዳደር የወደፊቱ የመንግስታዊ ሁኔታው የኦሮሞ ምን መሆን አለበት፣ ኦሮሞ የራሱን ነጻ መንግስት መስርቶ የራሱን ነጻ ኢኮኖሚያዊ፣ ባህላዊና ማህበራዊ እድገት የመወሰን መብት ጥያቄ ነው ወይም ደግሞ በራስ ፍላጎት በኦሮሞ ፍላጎትና በሌላው ፍላጎት በእኩልነት በመከባበር በጋራ ጥቅሞች ላይ በተመሰረተ ሁኔታ የጋራ መንግስትን የመስረት ጥያቄ ነው። ይሄ ውሳኔ የኦሮሞ ህዝብ ውሳኔ ብቻ ነው የሚሆነው። አሁን እየተደረገ ያለው ይሄንን ኦሮሞ ይሄንን የመብት ጥያቄ እንዲቀንስ ወይም እንዲተው የሚደረግ ነገር ነው። እኛ ደግሞ ይሄ በመሰረቱ በጣም ጸረ ዲሞክራሲያዊ አቋም ነው የምንለው። ምናልባት የህዝቦችም አንድነት መፈቃቀድም በህዝቦች ውሳኔ መሆን አለበት። የህዝቦች ሱፐርማሲ የህዝብ የበላይነት ደግሞ የዲሞክራሲ መሰረት ነው የሚል አቋም እናያለን። ሌላው በዓለም አቀፍ የሰብአዊ መብቶች ህግ መሰረት ሰብአዊ መብቶች አይከፋፈሉም። የዩናይትድ ኔሽን የሲቪል ራይትስ ኢኮኖሚክ ኤንድ ሶሻል ራይትስ ኮቨናንት ህግ የሚለው የመጀመሪያ አንቀጹ የህዝቦችን የራስን እድል በራስ የመወሰን መብት ነው መጀመሪያ እና ይሄ መብት ካልተቀበለ አንድ የድርጅት የፖለቲካ አቋም መብቶች ሙሉ አይደሉም ማለት ነው እና መብቶች ሙሉ የሚሆኑት የብዙሃኑም የግሩፕ መብት የምንለው የወል መብት የምንላቸውና የግለሰብ መብት የምንላቸውን ያጠቃለለ ሲሆን ነው። ዛሬ በኢትዮጵያ የፖለቲካ ካምፕ ውስጥ ያለው ዲስኮርስ ያለው አመለካከት ምንድን ነው? ይሄንን የቡድን መብት የሚባለውን ተውት ወይም ደግሞ በተወሰነ ደረጃ ብቻ ይሁን፣ ይህም ገደቡ የኢትዮጵያን ግዛታዊ አንድነት ባልነካ ሁኔታ ይሁን ነው የሚሉት። እንግዲህ ይሄ አባባል ከህዝቦች መብት በላይ የግዛት አንድነት የሚል ጥያቄ ነው። የኦሮሞ ደግሞ መሰረታዊ ጥያቄ የሚነሳው የኢትዮጵያ መንግስት ሌጂቲሜሲ ካለመቀበል ነው። አንቀበልም። የኢትዮጵያ መንግስት ለኦሮሞ ሌጂቲሜት አይደለም። እንዳውም የጭቆናችን፣ የሰቆቃችን፣ የብዝበዛችን በሀገራችን ላይ መብት የማጣቱ ሁሉ ምክንያት የኢትዮጵያ መንግስት ነው። ከምኒልክ እስከ መለስ ዜናዊ ድረስ ይሄ መንግስት የእኛ መንግስት ነው አንለውም። ሁሉም መንግስታት ለምን መብታችንን አላከበረም? ጥቅማችንን አላስከበረም። እንዲያውም ለጥቅማችን፣ ለመብታችን፣ ለባህላችን፣ ለቋንቋችን፣ ለታሪካችን መጥፋት ምክንያት ናቸው እነኚህ ተከታታይ የኢትዮጵያ መንግስታት። መሰረታዊ ጥያቄያችን መንግስትን የኢትዮጵያ መንግስት የሚመለከት ጉዳይ ነው ማለት ነው። ኦሮሞ በግልም የኢትዮጵያ መንግስት ባለቤት ሆኖ አያውቅም። እንደ ኦሮሞ እንደ ማህበረሰብ ከሌሎችም ጋር እኩል የኢትዮጵያ መንግስት ባለቤትነት ይዘን አናውቅም። ይህንን ጥያቄና የኦሮሞዎችን የኢትዮጵያ መንግስት ማገልገል ኮንፊውዝ ያደርጉታል፣ ያያይዙታል። በጣም ስህተት ነው ይሄ። ስልጣን
ስልጣን ያዘ አንድ ልብ የተቆጣጠረ ኃይል ያን ህዝብ ይገለገልበታል። ኦሮሞዎች በዚህ መንገድ የኢትዮጵያ መንግስት አገልግለዋል፣ አሁንም እያገለገሉ ናቸው። ግን ይህ ማለት ኦሮሞ እንደ ማህበረሰብ እንደ ጥቅም እንደ ኢኮኖሚ፣ ባህላዊ፣ ሊንግዊስቲክ ጥቅም ያለው ህዝብ የኢትዮጵያ መንግስት ባለቤት ሆኖ አያውቅም። ያቃችን እሱ ነው። ያቃችን እሱ ዛሬ የሚደረገው የሪዮት ዓለም ትግል ዛሬ የሚደረገው የሳይኮሎጂ ጦርነት ኦሮሞ ይሄን ጥያቄ እንዳያነሳ የማድረግ ነው። የሚያሳዝነው የነ ከማል ገልቹ ቡድን የዚህ መሳሪያ ለመሆን መነሳቱ ነው። እና ከሌሎች ህዝቦች ጋራ አንሰራም፣ ከሌሎች ህዝቦች ጋራ አንተባበርም የሚል ተቋም የለንም። እንተባበራለን፣ አብረን እንሰራለን። ግን በምን ሁኔታ? በመከባበርና በእኩልነት ሁኔታ። ዛሬ የናሽናል ዴሞክራቲክ ኃይሎች እንደ ብሔራዊና ዴሞክራሲያዊ ጥያቄ እንዳነሳን እንደ ኦነግ ያሉ ኃይሎች አለን እዛ ሀገር ውስጥ። ሌሎች ደግሞ አይ ትግላችን የዴሞክራሲና ሰብአዊ መብት ብቻ ነው የሚሉ ኃይሎች አሉ፣ በአብዛኛው አማርኛ ተናጋሪና ሌሎችም። ኦኬ መልካም፣ እናንተም እንደዛ አይነት የፖለቲካ አጀንዳ የመያዝ መብታችሁ ነው። እኛም የራሳችንን ጥቅምና መብት ያስከብራል የምንለውን የፖለቲካ ፕሮግራም መያዝ መብታችን ነው። መግባባት ያለብን የእኛም ፕሮግራም ትክክለኝነት የእነሱም ትክክለኝነት በህዝብ ይዳኝ ወደሚለው ነው እንጂ የእናንተን ፕሮግራም ጣሉና እንደኛ አይነት አስተሳሰብ እንደኛ አይነት የፖለቲካ ቪዥን የሌላችሁ ልክ አይደለም ነው የሚሉን። እኛ ደግሞ ይሄን ጨርሶ አንቀበልም። የራስን ድል በራስ መወሰን ማለት የራስንን ጥቅም እኛ እንግለጽ ነው። ሌላ ጥቅማችንን ሌላ አቋማችንን እንዲገልጽን አንፈልግም። እኩልነት መፍሳድ መብታችንና ስሜታችን እስከዚህ ድረስ ይሄዳል። ስለዚህ ይሄ ነው ትልቁ ጥያቄና በዛ ሀገር በፖለቲካ በኩል እያከራከረ ያለው እምነታችን። የኛ እምነት መሰረታዊ እምነት ሁሉም ህዝቦች የዲሞክራሲ የነጻነት በህግ የመተዳደር መንግስት ሁሉ ለህዝብ ተጠሪ የሚሆንበት ስርዓት እንደሚመኝ እናውቃለን። ይሄን የሚፈልጉ ህዝቦች ግን ዴሞክራሲን በሙሉ መልክ መቀበል አለባቸው። የእኛን የዲሞክራሲያዊ መብት መገደብ፣ የእኛን የሰብአዊ መብት መገደብ ጸረ ዲሞክራሲያዊ ነው የምንለውን እንቃወመዋለን። አይ ሆፕ ከጊዜ ጋር የጋራ የመግባቢያ አቋሞች ላይ እንደምንደርስ እንተማመናለን። እዚህ ላይ ዶክተር አካባቢ ያለን ህዝቦች አንድ ነጥብ ልናገርና ግንኙነታችን ምንጊዜ እንዲቀጥል ነው። የእስከዛሬ ያለን ግንኙነት የጦርነት የጭቆናና የተጨቋኝ ጨቋኝ ተጨቋኝ በዝባዥ ተበዝባዥ ጌታና ሎሌ ይሄ እንዲቀየር ነው ትግሉ። እስከዛሬ ያለን ግንኙነት የጦርነት ነው። ይሄንን ግንኙነት ወደ መከባበር፣ ወደ ጋራ ጥቅም፣ ወደ ሰላም መቀየር የኛም የሌሎችን ፍላጎት ነው ብለን ነው ምናምነው። ነው ማከል የፈለኩት። ኦኬ ዶክተር፣ በሌላው ህዝብ ዘንድ የኦሮሞ ነጻነት ግንባር የራስን እድል በራስ መወሰን የሚለው ላይ ኢትዮጵያን ለመበታተን የመጣ ፓርቲ ወይም የኦሮሚያ ካርታ በስዕል ላይ የተደረገው የማይቻል ወይም ቅዠት ነው ይላሉ። የኦሮሞ ነጻነት ግንባር ወይም ኦሮሞ እድሉን ወይም ነጻነቴን እፈልጋለሁ ካለ እንደዚህ አይነት ከሌላ ብሔረሰብ ድንጋይ መወርወር ለምን አስፈለገ ይላሉ? በመጀመሪያ እንደዚህ የሚባል ከሆነ እንደዚህ የሚሉ ኃይሎች ኦሮሞን ለመቶ ዓመታት ሲገዙት እንደነበረው አሁንም ገዝተን እንቀጥላለን ባዮች እንዳደርጉ ነው እንደሆኑ ነው የምንገነዘበው። በነገራችን ላይ ቅዠቱ ኦሮሞን 100 ዓመት 120 ዓመት እንደገዛ ነው ወደፊትም ለዘላለም እንገዛዋለን ብሎ ማሰቡ ነው ቅዠቱ። አክቹአሊ የኦሮሞ ህዝብ የነጻነት የመብት ጥያቄ ማንሳቱ ቅዠት አይደለም፣ ትክክለኛ ጥያቄ ነው። የታሪክ ማረጋገጫና ድጋፍ ያለው ጥያቄ ነው። መቼ ነው እውነት የሚሆነው እንጂ ጥያቄው ትክክል አይደለም የሚል ጉዳይ አይደለም። ምናልባት በታሪክም በሰብአዊ መብቶችም በዲሞክራሲ መርሆችም ትክክል ያልሆነው የህዝቦችን መብት ተቃውሞ መቆም ነው።
እና እኛ ታሪክ ከጎናችን ነው ያለው። ጉዟችን የታሪክ አቅጣጫ የተከተለ ነው። ትግላችን የታሪክ ድጋፍ ያለው ነውና ያሸንፋል፣ ይሳካል ነው የምንለው። ሌሎቹ እንደዚህ የሚሉት በቅድም ያልኩትን ደግሜ መናገር ፈልጋለሁ። ለኦሮሞ በጎ አለመመኘትና ኦሮሞን ሁሌ ጨቁነው ሁሌ በዝብዘው ስለ ኦሮሞ ሌሎች ሁሌ ወስነው ታሪክ እንዲቀጥል ይሄ የተዛባ የታሪክ ግንኙነት የተዛባ የፖለቲካ ግንኙነት እንዲቀጥል መፈለግ ነው። ይሄ ነው ቅዠቱ። እንደማየው የኦሮሞ ሕዝብ እድገትና የንቃት ህሊና ደረጃ ይሄን ቅዠት ይሄን የገዢዎች ቅዠት አሁን እየገዙ ያሉንንም ስልጣን ላይ ለመቼውም ለመቆየት የሚመኙትንም ሆነ ምናልባት እንደገና የኢትዮጵያ መንግስት ስልጣን ይዘን ኦሮሞን እንገዛዋለን እንደቀድሞ የሚሉ ከሆነ የማይሳካው ቅዠት ይሄ ነው። ይሄ አያዋጣም፣ ትክክልም አይደለም። እስና ጀስት ትክክለኛው የሁሉም ህዝቦች ጥቅምና ክብር ባከበረ ግንኙነት ላይ የኛ ግንኙነት መመሰረቱን መሻት ነው እንጂ ይሄንን አንጀስት የሆነ ትክክለኛ ያልሆነ ታሪክን ወደ ኋላ ማስከተል የሚመኝ አይነት ምኞት ማራመዱ እሱ መሰለኝ ለጦርነት፣ ለድቀት፣ ለእድገት መጥፋት ምክንያት የሚሆነው እሱ ነው እንጂ ነጻነት፣ ዴሞክራሲ፣ እኩልነት ለብልጽግናና ለሰላም ነው እንጂ መሰረት የሚሆኑት ለማንኛውም ህዝብ ጥቅም መለካት መሰረት አይሆኑም። ሌላ ነገር ማከለ ፈልገው እንደሚያዩ ይቀጥሉ የኦሮሞ ህዝብ የማንኛውንም በኢትዮጵያ ግዛት ክልል ውስጥ ያሉ ህዝቦች እና ማንኛውንም ከዛም ውጭ ያሉ ህዝቦች በማንም ህዝብ ጥቅምና መብት ላይ ያነጣጠረ ትግል አይደለም። ጨርሶ የማንንም መብት እና ጥቅም ለመጻረር የሚያስብ ኦሮሞ አላየውም። እኛ የራሳችንን መብትና ጥቅም እናስከብራለን ስንል እንደ ሌሎች ህዝቦች መብትና ጥቅም ተጻራሪ አድርጎ መውሰዱ አይ ቲንክ ትክክል አይደለም። ምናልባት እንደዛ የሚወስዱ ኃይሎች አይደለም እኛ እናንተን የመበዝበዝ እናንተን የመግዛት መብት አለን እንደማለት ነው እኛ የምንቆጥረው። ይሄ ደግሞ ጨርሶ በኦሮሞ ውስጥ ተቀባይነት አይኖረውም። አንድም ራሱን የሚያከብር ኦሮሞ እኔም ሰው ነኝ፣ እኔም ከማንኛውም ሰው ጋር እኩል ነኝ፣ መብትና ክብር ይገባኛል የሚል ኦሮሞ ይህንን እንደማይቀበል ያውቁት ተገቢ ነው ብዬ ማለት ፈልጋለሁ። ዶክተር ጥያቄዎችን እያጠናቀቅኩ ነው። 1-3 ይኖሩኛል፣ ግን አንድ ነገር ለማለት ፈልጋለሁ። የተሻሻለው የተባለው የኦሮሞ ነጻነት ግንባር የፖለቲካ ፕሮግራም 1-3 ልጥቀስልዎት። የእናንተ ድርጅት ምን ይላል? በኦሮሚያ የሚኖሩ ኦሮሞ ነው ወይም በኦሮሚያ በኢትዮጵያ ውስጥ አንድ ክልል ናት። ኦሮሚያ አወቃቀር በክልል፣ በዞን፣ በወረዳ፣ በቀበሌ ይወሰናል። የኦሮሞ ሕዝብ ዜግነት ኢትዮጵያዊ ነው የሚል ነገር አለና እርስዎ ምን ይላሉ? ቅድም እንዳልኩት በእኛ አይን በህጋችን በኦሮሞ ነጻነት ግንባር ህገ ድርጅት አይን ይሄ ልፈፋ የኦሮሞ ነጻነት ግንባር የፖለቲካ ፕሮግራም ቀየርን የሚለው መግለጫ ህገወጥ ነው። የኦሮሞ ነጻነት ግንባር የፖለቲካ ፕሮግራም አልተቀየረም። የኦሮሞ ነጻነት ግንባር የፖለቲካ ፕሮግራም የሚቀየረው በአንድ ሁኔታ ውስጥ ብቻ ነው። ይሄውም የኦሮሞ ነጻነት ጠቅላላ ጉባኤ ተጠርቶ ህጋችንን ፕሮሲጀሩን ተከትሎ የተቀመጠ የኦሮሞ ነጻነት ግንባር ኮንግረስ ጉባኤ ብቻ ነው ይሄን ፕሮግራም መቀየር የሚችለው። ለዚያውም ከጉባኤው 2/3 ድምጽ መኖር አለበት ይሄን ፖለቲካ ፕሮግራም ለመቀየር። ስለዚህ ወንድሜ ኢዮብ ይሄ የሚባለው ነገር ህጋችን አይደለም፣ ፕሮግራማችን አይደለም። የተደረገው ጥረት null and void ዜሮ ነው። ይሄ ስለሆነ ወደዛ ወደ ተቀፋቸው ሴንተንሶች መራመድም የለብኝም። መልካም ዶክተር፣ አንድ በኢትዮጵያ አንድነት ስም በኦሮሞ ህዝብ ላይ የሚደርሰው ደባን እንዴት ማጋለጥ ይቻላል? ይሄ ነው ትልቁ አከራካሪ ጉዳይ። የኢትዮጵያ አንድነት ሲሉ ሌሎች ምን ያስባሉ?
የምናየው? ጥሩ ጥያቄ ነው። እስከ ዛሬ ድረስ የኢትዮጵያ አንድነት ሲባል እኛ የኦሮሞ ተገዢነት የኦሮሞ ከሁለተኛ ዜጋ ወይም ከዛ በታች ስታተስ ያለባት አገር እንደሆነ ነው የምናውቀው። የኢትዮጵያ አንድነት ሲባል ኦሮሞ ቋንቋው የማይከበርበት፣ ታሪኩ የሚደበቅበት፣ ኦሮሞ ራሱን ቀና አድርጎ ኮርቶ እንደ ሰው ሊኖር የማይችልበት፣ እንዳውም ኦሮሞ ራሱን አሲሚሌት ሆኖ ቀይሮ ሌላ ህዝብ እንዲሆን የሚደረግበት፣ ኦሮሞ በአገሩ በንብረቱ በሀብቱ ላይ ባለቤትነት የሌለበት ሁኔታ እንደዚህ ነው የምናየው። ሌላው የኢትዮጵያው የፖለቲካ ካምፕ የኢትዮጵያ አንድነት የሚባለውን ነገር ከማንኛውም በላይ አድርገው ነው የሚያዩት። ከህዝቦች መብቶችና ጥቅሞች በላይ አድርገው ነው የሚያዩት። እኛ ደግሞ የአንድነት የሀገር አንድነትም የሚመጣው የህዝቦች እኩልነትና መብት ከተከበረ ብቻና በህዝቦች ፍላጎት ነጻና ዴሞክራሲያዊ በሆነ መንገድ በተገለጸ በህዝቦች ፍላጎት ላይ ሲመሰረት ብቻ ነው የምንለው። ይሄ በህዝቦች ፍላጎት ላይ ያልተመሰረተ አንድነት እንደው ቀላል ቋንቋ ለመግለጽ የባርነት አንድነት ነው እና ይሄን በመሆኑ የምንቃወመው አንድነት ነው። ሌላው ጽንሰ ሀሳባዊው ጥያቄ እዚህ ውስጥ በእኛና የኢትዮጵያ የዲሞክራሲ ኃይሎች በሚባሉት ኃይሎች መካከል ያለው ልዩነት የራስ ዕድል በራስ የመወሰን ጥያቄ እንደ ኦሮሞ ህዝብ አይነት ህዝቦች እና ኦሮሞና ሌሎች ህዝቦች ያነሱት ጥያቄ ከዚህ በላይ ትልቁ እሴት የሀገር አንድነት ነው ይሉታል። እኛ የግዛት አንድነት ነው የምንለው እንጂ ወደን የመሰረትነው የሀገር አንድነት የለም። በጠመንጃ ኃይል ተገደን ያለንበት ሀገር ነው። ይሄ እስር ቤት ነው። የቀድሞ ሀቀኛ አብዮተኛ ኢትዮጵያኖች ተናግረውታል። ኢትዮጵያ የጭቁን ብሔረሰቦች እስር ቤት ናት ነው። እኛ ቋንቋ ዲስኮርስ ተቀየረ እንጂ አሁንም ኢትዮጵያ ለእኛ ለኦሮሞ ህዝብና ሌሎች የጭቁኑ ህዝቦች እስር ቤት ናት። ዛሬ ደግሞ ኢቭን ለአማራ ህዝብ እስር ቤት ናት ማለት ይቻላል። ምንም እንኳን የወያኔ እስር ቤት የሞሉት ኦሮሞዎች ቢሆኑም ዛሬ ለአብዛኛው 90% በላይ ለሆነ ህዝብ ኢትዮጵያ እስር ቤት ናት። እኛ አንድነቱን እንደዚህ ነው የምናየው። እንግዲህ እንዲህ አይነት ፍትህ ጥያቄ መልስ ያላገኘበት የህዝቦች ሰብአዊ መብት ያላገኘበት እና ዲሞክራሲ የሌለበት የህግ አገዛዝ በሌለበት ትልቁ ጥያቄ አንድነት ከሆነ ለምንድን ነው የመለስ ዜናዊን መንግስት የሚቃወሙት? ይሄ እርስ በርሱ እኮ የሚቃረን አቋም ነው እና ትክክለኛው የእኛ አቋም ነው ብለን የምናምነው እኛ የምንለው በመጀመሪያ በእኩልነት በህዝቦች ፍቃድ ላይ ያልተመሰረተ አንድነት ትክክለኛ አንድነት አይደለም ነው የምንለው። እኛ አንድነት ትክክለኛ የሚሆነው ነጻና ዴሞክራሲያዊ በሆነ መንገድ ህዝቦች በገለጹት ኮንሰንት ባሳዩት ፍቃደኝነት ላይ በተመሰረተ አንድነት ነው የምናምነው። በዚህ ላይ እኛ የኦነግ የፖለቲካ ፕሮግራም የሚያሳየው የምንታገለው ኦሮሞ የራሱን ነጻ መንግስት እንዲመሰረት ነው። ይሄ የኛ ፖለቲካ ፕሮግራም ነው። ግን ይሄ ጥያቄ በኦሮሞ ህዝብ ውሳኔ ነው ወይም የሚጸድቀው ወይም የሚወድቀው። ኦሮሞ ለጥቅሜ፣ ለደህንነቴ፣ ለእድገቴ ከሌሎች ህዝቦች ጋራ በእኩል ላይ በተመሰረተ መከባበር ላይ በተመሰረተ በፈቃደኝነት ላይ በተመሰረተ ሁኔታ መንግስት በጋራ ፈጥራለሁ ካለ እና ከወሰነ ኦነግ ያን የኦሮሞ ህዝብ ዲሞክራሲያዊ ውሳኔ ያከብራል። በእንደዛ አይነት የመጣን አንድነት ነው እኛ የምናከብረው። ከዛ ውጭ የሆነ አንድነት የቅኝ ግዛታዊ የጭቆና የብዝበዛ የጌታና ያሎሌ አንድነት ነው። ይሄ አንድነት እንዲፈርስ ነው የምንታገለው ህዝቦችን ሳይሆን ይሄንን የተዛባ በኦሮሞና በኢትዮጵያ መንግስት መካከል ያለ የፖለቲካ ግንኙነት ነው እንዲጠፋ የምንታገለው። ይሄ ደግሞ እንደሚታየው የታሪክ እድገት እያሳየ ነው ያለው። እየተሸረሸረ እየጠፋ ነው። ነገ ጠፍቶ እናየዋለን። ምናልባት ህዝቦች ፈቃደኝነት
አንድነት ሊፈጥሩ ይችላሉ። በዛ አካባቢ ጂኦግራፊ አስተሳስሮናል። ጎረቤቶች ነን። የኛና የሁሉም በዛ ዛሬ በኢትዮጵያ ኢምፓየር ውስጥ ያሉ ህዝቦች ግንኙነት በጂኦግራፊ የተሳሰረ ነው። የሚጠፋም አይደለም። የሚፈለገው ይሄ አንድነት የእንዳሁኑ አይነት አንድነት ሳይሆን በፈቃደኝነትና በመከባበር በጋራ ጥቅም ላይ የተመሰረተ አንድነት እንዲሆን ነው። ይሄ በመንግስት አዳራሽ ተለያየንም የጋራ መንግስት መሰረትንም ሊቀጥል የሚችል አንድነት ነው እና አይ ቲንክ እነኚህ የኢትዮጵያ ፖለቲካ ኃይሎች የሚሉትም እንደዚህ ቢያዩት አንድነትን ምኒልክ የፈጠረው የግዛት አንድነት ብቻ ከህዝቦች ሁሉ በላይ ነው ብሎ ከማመን ምናልባት ህዝቦች ተፈላልገው ተፈቃቅደው ለጥቅማቸው ሆነው አንድ ሊፈጥሩ ይችላሉና የህዝቦች መብት ወደ የበላይ ይሁን የህዝቦች መብት ይከበር ወደሚለው አቋም ይሄዱ ይመስለኛል። ከታሪክ ጋር የሚሄደው እና ትክክለኛም ዲሞክራሲያዊ መቋም ይሄ ይመስለኛል። መልካም ዶክተር፣ የኦሮሞ ነጻነት ግንባርና የኦሮሞ ምሁራንን ለማሳተፍ የኦሮሞ ነጻነት ግንባር የኦሮሞ ምሁራንን ለማሳተፍ ምን ያህል አድማስ ሄዷል ወይም ምን ያህል መንገድ ተጉዟቸዋል? በመጀመሪያ ደረጃ ኦነግን የመሰረቱት የኦሮሞ ምሁራን ናቸው። ኦነግ የኦሮሞ ምሁራን ሊቃን የፈጠሩት ድርጅት በመጀመሪያ ደረጃ እንደው ትንሽ በኋላ በመለስህ የኢትዮጵያ መንግስት በቀዳማዊ ኃይለ ሥላሴ ዘመነ መንግስት እና በኋላም ቢሆን ህዝቦችን ሲያስተምሩ በመጀመሪያ ደረጃ በአብዛኛው ኦሮሞ በድሮ የትምህርት ተቋማት ውስጥ በጣም አነስተኛ ከህዝቡ መጠን ጋር የማይመጣጠን ቢሆንም ኦሮሞ ሲማር ኦሮሞ አርበናጅር ሲሆን አማራ እየሆነ ይሄዳል እና ኢትዮጵያዊ እየሆነ ይሄዳል በሚል ነው ሲያስተምሩት የነበረው። የትምህርቱን ፖሊሲ አማራናይዜሽንን ወደ ማስፋፋት ወይም ወደዚህ ያለመ ነበረ። ግን እውቀት ሲባል የአእምሮ ጉዳይ ሲባል ፍትህን፣ ሎጂክን እና ታሪክንም ማወቅ ስለሚያመጣ ይሄንን የተገነዘቡ የኦሮሞን ህዝብ ታሪክ የኦሮሞን ህዝብ ጭቆና የተገነዘቡ የተማሩ ሰዎች ናቸው። the best and brightest የምንላቸው የኦሮሞ ወጣቶች ኦነግን የፈጠሩት። ዛሬም ኩሩ የሆኑ በማነታቸው የሚኮሩ ብዙ የኦሮሞ ምሁራን የኦሮሞን መብት እና ጥቅም እያራመዱ ናቸው ያሉት። ኦነግ እንደ ድርጅት ከዘራጀ በኋላ አሁን የኦሮሞ የምሁራን ክፍል አለ እና እነኝህን ምሁራን እናሳትፋለን፣ እናማክራለን በፖሊሲ ጥያቄዎች ላይ፣ በታሪክ ጥያቄዎች ላይ፣ በእድገት ጥያቄዎች ላይ፣ በስትራቴጂ ጥያቄዎች ላይ ኦነግ ከኦሮሞ ምሁራን ጋራ ኮንሰልቴሽን ያደርጋል ከጊዜ ወደ ጊዜ እና የኦሮሞ ምሁራኖች እንትን አይደሉም ኩሩ የሆኑ የኦሮሞ ምሁራን ማለት ነው ከድርጊቱ የተገለሉ ሳይሆኑ እንደ የትግሉ አካል ናቸው። የኦሮሞ ምሁራን ናቸው የተደበቀውን የኦሮሞ ታሪክ ፈልፍለው ሪሰርች አድርገው አውጥተው ዛሬ ለብዙ ኦሮሞዎች ለድባብ ለዓለም ማሳወቅ የደረሱት እና የዛሬ የኦሮሞ ምሁራን በዚህ በኦሮሞ ስትሪት አሶሲዬሽን የኦሮሞ ጥራት ድርጅት ወደ መደራጀት ወደ 30 ዓመት እየተቃረበው ነው አሁን ይሄ ድርጅት እና ከፍተኛ ጥናት ሪሰርች እያካሄዱ ለትግሉ በሚጠቅም መንገድ እያበረከቱ ናቸው ያሉት። ኦሮሞን የማስተዋወቅ ኦሮሞን ማዕከል ያደረገ ጥናት በማካሄድ የኦሮሞን ትግል እየደገፉ ናቸው። እንግዲህ የኦሮሞ ትግል እኮ ሁሉ አቀፍ ነው፣ መጠነ ሰፊ ነው የምንለው። ትምህርትም ኦሮሞ ሴንተርድ የሆነ ኦሮሞን ማዕከሉ ያደረገ ጥናትና ምርምርም የትግላችን አካል ነው። የኦሮሞ ቋንቋ የማጥናትና የማስተማርም የትግላችን አካል ነው። የኦሮሞን የህግ ስርዓት ተዘናቂውን የገዳ ስርዓት አጥንቶ ከዘመኑ እድገት ከህብረተሰቡ እድገት ጋር ማጣጣሙ ምሁራዊ ስራ ነው። ይሄ ሁሉ እየተሰራ ነው ያለው። እነዚህ አይነት ስራዎች የሚደጋገፉ ናቸው። ከዛም በተረፈ
የምክክር የኮንሰልቴሽን ግንኙነት በምሁሩ የኦሮሞ ክፍልና በፖለቲካው የኦሮሞ አመራር መካከል ያልተቋረጠ ግንኙነቶች አሉ። አሁንም እየተካሄዱ ናቸው። ወደፊት የሚቀጥሉ ናቸው። ከኦሮሞ ነጻነት ግንባርና ከኦሮሞ ምሁራን ምን ይጠበቃል? ከሁላችንም ምን ይጠበቃል? መልካም። ከሁላችን የሚጠበቀው ዛሬ ከደረስንበት የትግላችን የእድገት ደረጃ ትግሉ ወደፊት በማራመድ ድል መቀዳጀት የኦሮሞን ሕዝብ ያገሩ ባለቤት በማድረግ ሁሉ አቀፍ ኢኮኖሚያዊ፣ ባህላዊ፣ ማህበራዊ እድገት እና ብልጽግና እንዲፋጠን አስተዋጽኦ ማድረግ ነው። እንግዲህ ትግላችን እዚህ ደርሷል። ከዚህ ደግሞ እንዴት መቀጠል አለበት የሚለውን የትግሉን ስትራቴጂ የትግሉን ታክቲክ በሚመለከት አስተዋጽኦ ማድረግ ከፍተኛ ሚና ከምሁራን ይጠበቃል። እንግዲህ ምን ይጠበቅብናል? እዚህ ደርሰናል። ትግላችን እድገታችን እዚህ ደርሷል። ከዚህ ደግሞ ወደፊት በማራመድ በድርጅት በአቅም ግንባታ በሁሉም አይነት እድገት ተሟልተን በመገኘት ትግሉን ማሳካት ነው። የኦሮሞን ነጻነት ህልም እውን ማድረግ ነው የሚጠበቅብን። ይሄን ደግሞ በእድሜያችን እንደምናይ እኔ ከፍተኛ እምነት አለኝ። መልካም። ከወያኔ ጋራ እንግዲህ በመጨረሻ ከወያኔ ጋራ ኦሮሞ ሆነው የኦሮሞ ልጅን እየገደሉ እየሰሩ ያሉትን ኦሮሞዎች ለነሱ የሚያስተላልፉት መልእክት ካለ እንዲሁም ለመላው ለኦሮሞ ህዝብ የሚያስተላልፉትን መልእክት ልቀበሎት። አመሰግናለሁ። ዛሬ የወያኔ መንግስት በአገሪቱ ውስጥ የመኖሩንም እድል የስራንም እድል ተቆጣጥሮ ሰውን ሁሉ ተቆጣጥሮ ሰርቶ ለማደርም የወያኔ ድርጅት አባል ወይ ወያኔ ተለጣፊ የሆነው ኦፒዲዮ አባል መሆን ግዴታ እንደሆነ ይታወቃል። ይህ ደግሞ በከፍተኛ ደረጃ ሰብአዊ ክብርን የሚረግጥም ሁኔታ እንደሆነ ይታየኛል። ሰው ነው፣ ክብር የማይወድ የለም። ለራሱ ክብርና መብት የማይቆም ሰው የለም። ይሄ የወያኔ ቅራኔ ዛሬ የኦሮሞ መብት እስከ መሰም ብቻ ዝፈኑ በሚልና ነው፣ ግን ስልጣኑ የሀገር ባለቤትነት መብቱ አይኖራችሁም፣ ፖለቲካው አያገባችሁም፣ ማህበራዊ ቋንቋዊ የሆነ መብት በቂ ነው ለኦሮሞ እያለ እየሳለቀባቸው ናቸው ያለው በአብሮ በሚሰሩ ኦሮሞዎች ላይ። እኔ ይሄ ሁኔታ ለረጅም ጊዜ የሚቀጥል አይመስለኝም። ዛሬ ከሁሉም በላይ ስለ ወያኔ ማንነት፣ ስለ ወያኔ ጨቋኝነት፣ ስለ ወያኔ በዝባዥነት፣ ስለ ወያኔ ትምክህት ከሁሉም በላይ የሚያውቁት ከወያኔ ጋር የሚሰሩ ሰዎች ናቸው። መልእክቴ ለወያኔ አገልጋይ የኦፒዲዮ አባል ኦሮሞዎች መሪዎች ቀላል ነው። እንደ ጄኔራል ታደሰ ብሩ ሁኑ ነው። ጄኔራል ታደሰ ብሩ በጣም ኩሩ ኦሮሞ፣ የኢትዮጵያ መንግስት ሲያገለግል የነበረ ግን በአንዲት ወቅት የኢትዮጵያ መንግስት የኦሮሞ ጨቋኝ መሆኑን ኦሮሞ እንዲያድግ ኢትዮጵያ መንግስት የማይፈልግ መሆኑን ሲያዩ አቋማቸውን ቀይረው ለመብት ለመቆም ጊዜ አልወሰደባቸውም። ለሁሉም ኦሮሞዎች ዛሬ ወያኔን እያገለገሉ ላሉ ኦሮሞዎች ጄኔራል ታደሰ ብሩ ምሳሌ ናችሁ ነው የምለው። ምንድነው ያ ምሳሌነት? ጄኔራል ታደሰ ብሩ ጠቅላይ ሚኒስትር አክሊሉ ሀብተወልድን ያናግሩ ነበረ። እኔ ባይዘዌ ይሄንን ቃል ከሳቸው ከጄኔራል ታደሰ ብሩ ነው የሰማሁት። እኔ የጁኒየር ሃይ ስኩል ተማሪ ሆኜ ጄኔራል ታደሰ ብሩ በገረምሶ እኔ ባደግኩበት በተወለድኩበት ከተማ በቁም ስር ላይ ነበሩ በኃይለሥላሴ ጊዜ እና ጄኔራሉ ሲናገሩን የሰማሁት ላካፍል እፈልጋለሁ። መልካም። እንጂ ኳዥዋል በሆነ ሁኔታ ከጠቅላይ ሚኒስትሩ ጋራ ጄኔራል ታደሰ ይወያያሉ በቤታቸው እና በዛን ጊዜ ጄኔራል ታደሰ ብሩ የፌደራል ሰራዊት
የሚባለው ዘመቻ መሪ ነበሩ። ህዝቡ ይማር የሚለውን መንግስት ህዝብ ይማር ብሎ ስላወጀ ጀነራል ታደሰ በከፍተኛ ስሜት የትምህርትን ጥቅም ስለሚያውቁ ኦሮሞ እንዲማር በጣም ይቀሰቀሱ ነበር እና እንዲስፋፋ ትምህርት እንዲስፋፋ ኦሮሞ እንዲማር በጣም ሲጥሩ ስለታዩ ጠቅላይ ሚኒስትሩ ይሏቸዋል ታደሰ ይሄ እኮ ህዝቡ ይማር ስንል ኦሮሞ አላሉ መስታቸው ይማር ማታችን እኮ አይደለም እና እኛ ይሄን ኦሮሞ የሚባለውን ህዝብ እኮ እየገዛን ያለ ነው በሁለት መቶ ዓመት ወደ ኋላ እንዲቀር አድርገን ነው እየገዛን ያለ ነው። ኦሮሞ ከተማረ ጎርፍ ነው ያጥለቀልቀናልና እንድትገነዘብ አባባላቸው እኛ ኦሮሞ ይማር ማታችን አይደለም ማለት ነው። that was the moment ጀነራል ታደሰ እንደዛ ነው እንደ መንግስት የሚያስበው እስከዛን ቀን ድረስ ጀነራል ታደሰ ከሳቸው ቀድሞ ተቋማውን የመጣቱ ማህበር አባል እንደው ተጠይቀው አልፈለጉም። ግን ይሄንን ከኢትዮጵያ መንግስት መሪ ጠቅላይ ሚኒስትር ሲሰሙ ያቀኑ ውሳኔያቸው ወደ ኦሮሞ ትግል ተሰማሩ። ዛሬ የኦፒዲዮ መሪዎች ወያኔ የሚያገለግሉ ኦሮሞዎች እንደዚህ አይነት በየቀኑ የሚያሰቅቅ ሰብአዊ ክብርን የሚነካ የኦሮሞ ህዝብ ሲጻረር ከወያኔዎች እንደሚሰሙ ግልጽ ነው እና ጥሬ እንደ ጀነራል ታደሰ ብሩ ሆኑ ለኦሮሞ ህዝብ መብትና ክብር ቁሙ ነው። ሌላው ኦፒዲኦ እንደ ድርጅት የኦሮሞ ህዝብ ጥቅም ጠባቂ መሆን ከፈለገ ከወያኔ ነፃ መሆኑን ማወጅ አለበት። ከወያኔ ነፃ አውጆ መብትና ጥቅም ከቆመ ኦፒዲኦም የኦሮሞ ህዝብ አካል ነው። ለነሱም እንደ ወንድም የማቀርበው ጥሪ ከወያኔ ነፃነታችሁን አውጁ ነው የምለው እና ለኦሮሞ ህዝብ መብት ለኦሮሞ ህዝብ ክብር ቁሙ። ኦሮሞ ለአገሩ ባለቤት እንዲሆን ታገሉ። የመብት ጥያቄ የሚያነሱ ኦሮሞ ወጣቶችን ከወያኔ ጋር ሆናችሁ አትግደሉ። ታሪክ ይፈርድባቸዋል በዚህ ቀጠላችሁ ነው። አይ ሆፕ ይሄ የሁሉም ኦሮሞ ጥሪ ነው። ከወያኔ ጋር እየሰሩ ያሉ ኦሮሞዎች ይሄንን እንደሚቀበሉ ተስፋ አደርጋለሁ። ይሄንን ካደረጉ ታሪክ ነፃ ያወጣቸዋል ነው የምላቸው። የኦሮሞ ነጻነት ግንባር ቃል አቀባይ ዶክተር በየነ ሶባ ስለ ጊዜዎት በጣም አመሰግናለሁ። በሰይፈ ነበልባል ሬዲዮን ዝግጅት ክፍል እና እንዲሁም በራሴ ስም ከልብ አመሰግናለሁ። በሌላ ጊዜ በድጋሚ እንደምንገናኝ ተስፋ አደርጋለሁ። ለዛሬው እዚህ ላይ አበቃለሁ። እግዚአብሔር ይስጥልኝ። ኢዮብ እኔም ደግሜ በጣም አመሰግናለሁ። አንተንም ሰይፈ ነበልባል ሬዲዮንም በሌላ አጋጣሚ እንደምንገናኝ ተስፋ አደርጋለሁ። ለጀመራችሁት እስካሁን ላደረጋችሁት ከፍተኛ ጥረትና ለወደፊቱም መልካም ምኞት እና ስኬት እመኝላችኋለሁ። ደህና ሁኑልኝ። ደህና ይሁኑ። እግዚአብሔር ይስጥልኝ። وانا بيادني نيغنايري كويتان نفخنا خكانا مندري تتفدي تركام فدي تتفدي تركام فدي تركام فدي ممالين نركدي يعني شرعت لي أنتي بدو يعني شرعت لي أنتي بدو قائدين حجني سافرا جفاء
عيوني قلبي الريق بمال فنوسك عيوني قلبي الريق تاني ومنفنو يسمي بار الريق تتفدي 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 بمال النركدي Sami bauti si tachiyam dongore Sami bauti si tachiyam dongore Rabbi ma sakamna ipit tinjibe Tatapadu 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 Hiresegadu Tatapadu 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 Hiresegadu ተከበራችሁ አድማጮቻችን እንግዲህ ለዛሬ ያልነውን የሰነቅነውን ለእናንተ አድርሰን አበቃን። እስከ ሳምንት መልካም ሳምንት ላለው አዘጋጅና አቅራቢ ኢዮብ ባይሳ እንዲሁ በደረቋ ለምሰናበታችሁ ሲጅቤ ተወዳጁ ድምጻዊ ዘሪሁን ወዳጆ
Kadromo jibitan yo dem tan ko beta yo te sanna